አብዛኛው የቅዱሳን ታሪክ የመጀመሪያ በኃጢአት የወደቁ ከዛም በንስሐ የተነሱ ናቸው። ለአንድ ክርስቲያን መታዘዝ በቃ ፋውንዴሽኑ። የክርስትና ህይወት የግል ህይወት አይደለም። መንፈስ ቅዱስ በካህናት አድሮ እንደሚሰራ ታምናላችሁ ወይ? ማልታዘዝ ከሆነ ክርስቲያን መሆን እንደማልችል ነው የገባኝ። አንድ ሰው ምክርን ለመስማት በፈርስቲንግ ማዳመጥ አለበት። ቸልተኝነት በጣም ከሃይማኖት ያስወጣል። በቃ ዛሬ ባላነብ ምን ችግር አለው? ዛሬ እንዲህ ባላረግ ምን ችግር አለው? ደግሞ በጣም ችግር አለው። ክርስትና በንቃት የሚኖሩት ነው ይላል። አንድ ጉባኤ ላይ፣ አንድ ህብረት ላይ፣ አንድ የሆነ ነገር ላይ ተደጋጋሚ ተአምር ሲደረግ ካያችሁ እምነት አንሷል ማለት ነው። ዋስራ ያው በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ደግሞ በግዕዝ ቋንቋ ቃላት ዝም ብለው እንደተጻፉ አይነበቡም፣ አነባበብ አላቸው እና አሁን ለምሳሌ እስኪ ስሞችን ብናይ ለምሳሌ ናታን የሚባል ስም ሰምታችሁ ታውቃላችሁ አይደለም? በቤተክርስቲያን ግን አሁን ናታን አይባልም፣ ናታን ነው በግዕዙ ማለት ነው። ታጥብቅ ትላለች። ማርታ፣ አሁን እኛ ማርታ የሚባል ስም እና ማርታ ር ላይ የሆነች ያዝ የምታረጋለቻት እና በቤተክርስቲያናችን ብዙ ጊዜ ይሄ አነባበብ አለው እና ከነሱ ደግሞ አንዱ ፍና የሚለው ነው እና ብዙ ጊዜ ሰዎች ወይ ፍና ይላሉ እና ማወቅ ይጠይቃል ይሄንን እና ፍና ማለት የግዕዝ ቃል ነው፣ መንገድ ማለት ነው ትርጉሙ። እና አሁን ዛሬ እንድንወያይበት ይዘን የመጣ ነው ፍና ቅዱሳን የሚል የቅዱሳንን የህይወት መንገዳቸውን ጉዟቸውን የሚያሳይ መጽሐፍ ነው እና እስኪ ቃል ስለ መጽሐፍ። ፍና ቅዱሳን በቀሲስ ታምራት የተጻፈ መጽሐፍ ነው እና በውስጡ የተለያዩ ርዕሶችን ይዞ የቅድስና ህይወት ከምን እንደሚጀምር ከዛ ደግሞ ምን ላይ እንደምንደርስ አድርጎ ይነግረናል። በመሀል አንድ ክርስቲያን የቅድስናን ህይወት ገንዘብ ለማድረግ የሚያልፍባቸውን መንገዶች በደንብ የቅዱሳኑን ታሪክ መጀመሪያ በመናገር ከዛ ሞር ደግሞ ከሱ ውስጥ ፐርሰናል ራሳችንን እንድናይበት የሚረዱንን ምክሮች የያዘ መጽሐፍ ነው እና መጀመሪያ ምን ብንነጋገር ብዬ አሰብኩኝ። በእኛ ቤተክርስቲያን የቅዱሳንን ታሪክ ለምን ቤተክርስቲያን በደንብ መዝግባ አስቀምጣናለች እና ለምን ከዛ የቅዱሳን ታሪክ ለአንድ ክርስቲያን ምን ማለት ነው? ከቅዱሳን ታሪክስ ምንን ነው የምንረዳው? አልቲሜት ትልቁ ፒክቸር እንድንረዳው እግዚአብሔር እንድንረዳው የፈለገ ነገር ስላለ ነው የቅዱሳን ወዳጆቹን ታሪክ ለእኛ ያስቀመጠልን። ከነሱ ህይወት ገንዘብ እንድናደርግ የፈለገው ነገር ስላለ ነው እና ያ ምንድን ነው ያንን ለምን አስፈለገን የሚለውን ዲስከስ እንድናረግ ብዬ አሰብኩኝና የቅዱሳን ህይወት ከነሱ አንደኛ ሁልጊዜ አባታችን ኢትስ ላብራቶሪ ይላሉ። ብዙ ነገር ነው ያሳለፉት። ድካማቸው፣ ውድቀታቸው፣ ስትረግላቸው ነው የተጻፈልን እና ሁሉም አንድ ሰው ክርስቲያን ሆኖ ሲኖር የሚገጥመው ነገር በሙሉ አንድ ቅዱስ ገጥሞታል። አብዛኛው የቅዱሳን ታሪክ የመጀመሪያ በኃጢአት የወደቁ ከዛም በንስሐ የተነሱ ናቸው። ስለዚህ እኛ እለት እንወድቃለን፣ ግን በንስሐ ተነስተን የሆነ የምንደርስበት በጣም ትልቅ ቦታ እንዳለ የምናይበት ተሞክሮች እንደ ቤተ ሙከራ ናቸው። ቤተ ሙከራ ውስጥ የምናደርገው ነገር ማጥናት ነው አይደለ? የአንድን ነገር ተፈጥሮን፣ አካሄዱን እንዴት ይጠቅመናል፣ እንዴት ይጎዳናል የሚለውን ነገሮች እና ከነሱ ህይወት እንድንማር። ከዛ ሁለተኛ በንስሐ ማለት በንስሐ መመለስ አሁን በተለይ በዚህ ዘመን የክርስትና አንዳንድ ኮንሰፕቶች አቺቭ አይደረጉም ምናምን ብለን እናስባለን አይደለም? ይሄማ በሰውኛ አይቻልም። አሁን ሰሞኑን እንደውም ስንማረው ከነበረው ኢጎ አይደል? ስለ ኢጎ ስንማር አንዳንድ ኮንሰፕቶች ራስን መካድ፣ ግን የክርስትና ፋውንዴሽኑ የሚከተለኝ ቢወድ ራሱን ይካድ አይደል? መስቀሉን ተሸክሞ ይከተለኝ ነው። ግዴታ ነው ማለት ነው። ክርስቶስን መከተል ከፈለግን
ራስን መካድ ግዴታ ነው። ይህንን ግን አክቹሊ እንደኛ ሰው ሆነው የኖሩት ሰዎች እንዳሉ ስናቅ ያቀልልናል አይደል? ለካ እንችለዋለን፣ ያጽናናል እና በእውነተኛ ንስሐን ምን እንደሆነ የምናይበት ከዛ አቺቭ የምናደርገውን ክብርም የምናይበት የእነሱ ህይወት ነው እና ይሄንን አሰብኩኝ። ሁለተኛ ከዛ ሶስተኛ የክርስትና ህይወት የግል ህይወት አይደለም። ለብቻችን አቺቭ የምናደርገው ለብቻችን የምንሄደው አይደለም። ክርስቶስ እንዳለን በቆሮንቶስ 12 የህብረት አንድ አካል አለ። ከዛ ክርስቲያኖች ብልቶች ነን። የአንዳችን ህመም ለአንዳችን ህመም ነው እና ቅዱሳን የኛ ስትረግል እኛ ዕለት ዕለት የምናሳልፈውን ነገር አሳልፈውት ድል የነሳችሁን ቤተክርስቲያን ምንድን ነው ድል በነሳችሁ ቤተክርስቲያን የሚኖሩ ምስክሮች ናቸው። እኛ ደግሞ በተጋዳዩ እና ለእኛ ረዳቶቻችን ናቸው። ቢካዝ ያውቁታል ድህነታችን ሀሳባቸው ነው እና በህብረት የምንኖረው ህይወት እንደሆነ እንድናቅ ምሳሌዎች እንደሆኑን ዙሪያችንን ያበሩልን እንድንከተላቸው መንገዱም እንዲቀለን የሚያደርጉን ይመስሉኛል እና ገና ሲጀምር ይህ መጽሐፍ ራሱ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ በህይወት ምሰሏቸው። እንደዛ እሱን ህይወት ማድረግ የምንችለው የእነሱን ህይወት ስናቀው ነው እና የኛ ቤተክርስቲያን ይህንን ያስቀመጠችልን ለዛ ይመስለናል እና ፍና ቅዱሳን መጀመሪያ እንዳልኩት ስቴጆች አሉት። ዛሬ ግን በደንብ ኢንዲቴል ዲስከስ እንድናደርግ ብለን የመረጥናቸው 3 ቶፒኮች አሉ። ከምክርን ከመስማት ይጀምራል። ምክር መስማት፣ ተግሳጽን መቀበልና ንስሐ የሚሉ ቶፒኮች ናቸው እና ምክርን ከመስማት መነሻ ውስጡ ስለሆነ እስኪ ምክርን መስማት ምንድን ነው የሚለውን እስኪ ዲስከስ እናድርግ። ያመሰግናል። አሁን ዛሬ ዲስከስ እንድናደርግ የመረጥናቸው እነዚህ አሁን ያልሻቸው ምክርን መስማት፣ ተግሳጽ መቀበልና ንስሐ። ምክርን መስማት ስፔሲፊካሊ ስንመለከተው ምክርን መስማት ማለት በሌላኛው ቨርሱ መታዘዝ ማለት ነው። መታዘዝ ማለት ደግሞ ለንስሐም ተግሳጽንም ለመቀበል ምክርንም ለመስማት በቃ ፋውንዴሽኑ ነው። ለአንድ ክርስቲያን መታዘዝ በቃ ፋውንዴሽኑ ነው። እንደውም ይላል መታዘዝ ከመስዋዕትነት ይበልጣል ይላል እና የዛሬ ዲስከሽናችን የሚሆነው ቶፒኮቹ እርስ በርስ ተመጋጋቢ ናቸው። በመታዘዝ ዙሪያ ላይ ያጠነጥናሉ እና ምክርን መስማት ከሚለው ጽሑፍ ውስጥ በጣም የረዳኝ የገዛኝ ነገር ምንድን ነው? ያው እንትኑን ታሪኩን ይገልጽና አንድ ረድ ነበረ። ከዛ ያ ረድ አንድ መነኩሴ እያዘዘው ከተማ ሄዶ ስራ እንዲሰራ ነገር ነው እና ከተማ ሲሄድ ደግሞ አንዲት ሴት ትፈታተነዋለች በዝሙት እንዲወድቅ እና በሁለት ሀሳብ ውስጥ ሆነ። ከተማ አልሄድም ስራውን አልሰራም እንዳይል ለአባቱ ላይ ታዘዝ ነው። ከተማ ከሄደ ደግሞ በዝሙት ሊፈተን ነው። ሁለት ከባባድ ፈተናዎች ናቸው ፊቱ የቀረቡት እና በቃ ምን ማድረግ እንዳለበት ኮንፊውዝድ ይሆናል። አንድ አባት ጋር በጣም በምክር እና በእንትን የታወቀ አባት ጋር ሄድና እንዲህ አይነት ፈተና ገጥሞኛል እና ምን ላድርግ ብሎ ሲለው በጣም የሚገርም ነገር ነው የተናገረው። እኔ በሆነ አንተን እግዚአብሔርን አጋዥ አድርጌ መታዘዜን እቀጥላለሁ ብለዋለው እና እቺ እግዚአብሔርን አጋዥ አድርጌ የምትለው ቃል በቃ በጣም ፖይንት አላት ለእኔ ለምሳሌ እና እኛ አሁንም በህይወታችን እግዚአብሔርን ካስቀደምን እግዚአብሔርን አጋዥ ካደረግን ብዙ ነገሮች ይስተካከሉናል። ግን እኛ ደግሞ ተቃራኒ ሆነን ብዙ ጊዜ በራሳችን ነው የምንዳከረው ነገሮችን ፋሲሊቴት ለማድረግ በራሳችን ብለን ሳይሳካ ሲቀድ ደክመን ቁጭ እንላለን። ማለት እግዚአብሔርን እንደ ፈርስት ፕራዮሪቲ ወይም ደግሞ እንደ መጀመሪያ እንትናችን ሳይሆን የመጨረሻው ላስት ሶሉሽን ወይም ላስት ሪዞርት የሚባለው ነገር ላይ ነው እና እንደውም አንድ ጊዜ አባታችን ትዝ ይለኛል ሲያስተምሩ ምንድን ዋትስ ዮር ፕራዮሪቲ፣ ለእናንተ ክርስትናችሁ ፕራዮሪቲያችሁ ነው ብለው ጠይቀው ነበር እና ፕራዮሪቲያችን አይደለም ብዙ ጊዜ እግዚአብሔርን አናስቀድም በብዙ ነገራችን እና ከዛ ያ ጽሁፉ እንትን ሲለው የአባት እንዳለው እኔ በሆነ አንተን እግዚአብሔርን አጋዥ አድርጌ መታዘዜን እቀጥላለሁ አለ። ስለዚህ እውነትም እንዳለው
ሄደ፣ እግዚአብሔርን አጋዥ አደረገ፣ ታዘዘ። ከዛ በኋላ ታሪኩ ላይ ታችሁት እንደሆነ ከተጠመደለት ከዝሙት ወጥመድም አመለጠ። እግዚአብሔር ሆይ ብሎ ጮሆ ያቺ ሴት የአባቴ አምላክ እርዳኝ ብሎ አመለጠና ሁልጊዜም በህይወታችን እግዚአብሔርን አጋዥ ካደረግን እግዚአብሔርን ከፊት ካስቀደምን በቃ ሁሉ ነገር ይሆናልና ብዙ ጊዜ ግን ምላክ የሚያደርገን ነገር ወይም እንትን ማንለው ነገር ይሄ ነው እና ከዛ ጽሁፍ ላይ እቺ እግዚአብሔርን አጋዥ አድርጌ መታዘዜን እቀጥላለሁ ያለችው ፓርት በጣም እንትን ብላኛለች። ስትይ አሁን ደግሞ የምቸገርበት ነገር ልንገራችሁ። መጽሐፍም ሳነብ ከሰው ጋርም ስወያይ ለእያንዳንዱ ቃል ኦፕሬሽናል ዴፊኒሽን ፈልጋለሁ። ለምሳሌ መታዘዝ ተባለ አይደለ? መታዘዝ ምንድን ነው? በቃ ዴፊኒሽን ፈልጋለሁ። ካለበለዚያ ብዙ ጊዜ ቬግ ይሆናል እና ሁሌ ከሰዎች ጋር ራሱ በቃ ጥያቄሽ አያልቅም ነው። በጣም ኦፕሬሽናል ዴፊኒሽን ፈልጋለሁ እና አሁን ይሄንንም ስለመታዘዝ ሳይ እስኪ እንደው መታዘዝ ምንድን ነው እያልኩኝ መጽሐፉን እያነበብኩ እንትን እያልኩ ነበር እና ራሴን አገኘሁበት። እንዴት እንዳገኘሁት ከመንገሬ በፊት መታዘዝ ራሱ እንዴት ነው ዴፊኒሽኑ የሚለውን እያየሁኝ፣ መታዘዝ ማለት በፍቅርና በትህትና ሆኖ አንድን ነገር ማድረግ ነው። ከዛ ራሴን ጠየኩት፣ ለማድረግ ብለን ማድረግስ መታዘዝ ነው ወይ? ከዛ ምን አይነት ነገር መጣልኝ። ለምሳሌ እስኪ ተማሪ ያለን አስቡት፣ የቤት ስራ ተሰጥቷል። ከዛ ሁለት አይነት ተማሪ አለ። አንደኛው ተማሪ የቤት ስራውን ሳይሰራ በመምጣቱ ቅጣት ስለሚጠብቀው ዝም ብሎ ሰራሁ ለማለት ጫርጫር የሚያደርገው ነው። ሁለተኛው ተማሪስ ሪፍረንስ አገላብጦ ምናምን አይቶ ወላጅ ጠይቆ ምናምን ቁጭ ብሎ የሚሰራው ነው። ሁለቱም ታዘዋል ነው ወይ? አሁን መታዘዝ ለኛ የትኛውን የተጠየቅን? አሁን እዚህ ጋር ሳነበው ይሄኛው ደቀ መዝሙር የትኛውን መታዘዝ ነው ያደረገው? ለማድረግ ብሎ ማድረግ ነው ወይንስ ደግሞ ከልቡ በፍቅር? እና እነዚህ ሁለት ተማሪዎች ደግሞ ምንድን ነው ሁለቱም ተማሪ ናቸው፣ ልጅ ናቸው፣ የጨዋታ ሰዓታቸው ነው። የመጀመሪያው ሳክሪፋይስ ያላደረገው፣ የሁለተኛው ልጅ ግን ሰዓቱን ሳክሪፋይስ አድርጓል። መጫወት እየፈለገ ትቶታል። መታዘዝን እኔ በምን አየሁት? ፍላጎታችንን ሳክሪፋይስ አድርገን ወደድ ነው አልወደድ ነው። ብዙ ጊዜ አሁን ራሴን ሳይሆኔ ሰውም ሲያዘኝ ከአባም የሆነ እንትን ሲሰጥ የምትቀለኝን ነው የምትቀበለው። ግን የማንፈልገው ሳይሆን ይህንን ደቀ መዝሙር ስታዩት የእሱ ፍላጎት የነበረው ከተማ መሄድ ማቆም፣ ፍላጎቱ ያ አልነበረም። ወራዝ ግን የአባቱን ነገር ተቀበለ። እሳቸው በቃ ሂድና እንዲያደርጋሉ ተቀበለ። እና እኔስ የሚለውን በጣም እንዳያደረገኝ እና እንደውም አባ ጉባኤ ላይ ሲያስተምሩ የእግዚአብሔር ፈቃድን ትጠይቁና እኔ ጋር ትመጣላችሁ አሉ። እና እኔ የምነግራችሁ ሌላ ነው፣ እናንተ ኢምፕሊመንት የምታደርጉት ሌላ ነው። እና የእውነት ግን ታዳምጡኛላችሁ? የምሰጣችሁን ምክር መንፈስ ቅዱስ በካህናት አድሮ እንደሚሰራ ታምናላችሁ ወይ? እና የእውነትም እንዳሉት በቃ አባ ወይም ንስሐ አባቶቻችን የሚናገሩን መንፈስ ቅዱስ ነው የተናገረን ብለን ካሰብን ምንፈልገውንም ማንፈልገውንም ትተን ማድረግ ያለብን ነገር ነው መታዘዝ። ፕላስ መታዘዝ ከኮንፈርት ዞናችን የሚያስወጣን ነገር ነው እንጂ ኮንፈርት ዞናችንን ብቻ ካደረግን ልክ እንደዛኛው ተማሪ ወይ ኮንሲኩዌንስ ወይ ቅጣት ፈርተን ነው ወይ ደግሞ በቃ ሰራን ብለን እና ራሴን አገኘሁት አላልኳችሁ? ምን ውስጥ እንዳገኘሁት ልንገራችሁ። አባ የሚሰጡን ትእዛዝ አለ አይደለ? ለምሳሌ መጽሐፍ ማንበብ፣ መጽሐፍ ቅዱስ ማንበብ፣ ጸሎት ማድረግ ዴይሊ ከእግዚአብሔር ጋር እንድንሆን በሚል መጽሐፍ አንብቡ፣ መጽሐፍ ቅዱስ አንብቡ እንባላለን። አለማንበብ ደግሞ ኮንሲኩዌንስ አለት ሁላችንም እንደምናውቀው። ያችን ኮንሲኩዌንስ ሽሽት ዝም ብዬ አነባለሁ እና እንደውም ከትዳር አጋሬ ጋርም ስናወራ ምን አሁን አነበብኩ ይቆጠርልኛል ብለሽ ነው? ከዛ ነው አይኔ መታዘዜ ነው ነበር የምለው። ወርድ ባይ ወርድ በቃ እኔ ታዝዣለሁ፣ ግን ታዝዣለሁ ደስ በቃ ማንበቧል። ከዛ 15 ቀን 3 ሳምንት አባ ጉባኤ ላይ ሲያስተምሩ ለምንድን ነው መጽሐፍ ቅዱስ አንብቡ የምላችሁ እና ስታነቡ እንዴት መሆን አለበት አሉና ሲነግሩን ስታነቡ ለማንበብ አይደለም የምታነቡት፣ እያንዳንዷ ቨርስ ውስጥ ራሳችሁን ለማግኘት መሞከር፣ ራሳችሁን ለመቀየር መሞከር፣ ይሄ ቃል ምን ይናገረኛል የሚለውን መሞከር። እሱን ነው እኮ እኔ እንድታደርጉ የጠየኳችሁ ሲሉ አሁን የጎበዙ የነዛ የተማሪዎች ኤግዛምፕል ራሴ ላይ መጣና ለመታዘዝ for the sake of doing ያንን አክቲቪቲ ሳይሆን ቲክ ለማድረግ አላደረኩም። ነገ አባጋም ስንቀርብ አንብቤ ያለው እኮ ግን at the end of the day ማንበባችን አይደለም ፍላጎታችንን የኛን ሳክሪፋይስ አድርገን ልክ እንደዚህ እንደ ደቀ መዝሙሩ ውጤት የሚያመጣ ነገር ኮንፈርት ዞናችንን የሚያስወጣን መሆን አለበት ብዬ በጣም ይሄን ሳነብ ራሴን አየሁትና በጣም ታዘብኩበት። መታዘዝን ስለ መታዘዝ ሳነብ አሁን the world like we live in today በጣም ግሎሪፋይ የሚደረገው
ካያችሁ በራሱ ነገሮችን በራስ ማድረግ ግራውንዳችሁን እንትን ማድረግ ማጠር ማንም ሊነግራችሁ አይገባም። እንደዛ መሆን እንደ ፑሽ ኦቨር ዊክ እንደ መሆን እና በጣም ይገርመኛል። ሁሉ ጊዜ እንዴት ነው ዓለምን ክርስቶስን መከተል እና ዓለምን መከተል የሚለው እንትን ውስጥ ብዙ ጊዜ እንገባል አይደል? በጣም ልክ የሚመስሉ ግን ሮንግ የሆኑ ነገሮች በጣም ፕሪች እየተደረጉ ነው ዲስ ዴይስ። አዘ ክርስቲያን ደግሞ በጣም ለሀሳብ በጣም የሚከብዱ ነገሮች አንደኛው የንስሐ አባትን ትእዛዝ መቀበልን በምክረ ካህን መኖርን ምክረ ካህን መታዘዝ አለው አይደል? ከዛ ክርስትና ከኮንፈርትሽ መውጣት ትእዛዛት የሚጀምሩት በቃ ልክ ይሄ የማይዋጣልሽን ነገር ማድረግ ስትጀምሪ ነው አክቹዋሊ ክርስትናን መኖር የምንጀምረው እንጂ ለማድረግ የሚመቹንን ይሄ እንዴት ነው የራሳችንን ጽድቅ የምናቆምበት መንገዶች አሉ አይደል? ኮምፈርታብል የሆንባቸው ነገሮች ከዛ ልክ ይሄ ራሳችንን ዝቅ የምናደርግበት ቦታ መታዘዝ የምትለው አንተ ትገዳደረናለች እና አክቹዋሊ ከምንኖርበት ይሄ ሁለት አይነት ዓለም ኖሮናል አይደል? ክርስቲያን አንድ ህይወት ነው ሊኖረው የሚገባው ነው በምናውቀው እውነት። እኔ ግን አይ ፋይንድ ማይሰልፍ ስትራግሊንግ ራሴ ክሬት ባደረኩት ኮንፈርት እንትንና ከዛ ደግሞ ያ ቆንጆ እውነት አለ አይደለ? ምን ተስፋ የምናደርገው ዓለም እሱ ጋር ለመድረስ መንሄድ ያለብን ፓዝ አለ። እሱ ውስጥ መታዘዝ ክሪቲካል ነው። ላይክ ካልታዘዝኩኝ አይደለም ያን አቺቭ ማድረግ ላይክ አንድ ብዬ መጀመር አልችልም እና it sounds easy አይደለ? አሁን ዓለም እቺን ፊድ ሲያደርግ ሁሌ ያስባለሁ ህፃናቶችን ምናምን እንዲህ አይነት ኢንፎርሜሽን እየሰሙ ሲመጡ ልክ የሆነ ሰርቴን ኤጅ ላይ ደርሰው ንስሐ አባት ያዙ ስትያቸው ለምን እኔ እኮ በራሴ መወስን የምችል ሰው ነኝ። ምክንያቱም ዓለም ፊድ እያደረገቻቸው የመጣችሁ የሆነ ትሩዝ አለ። ይሄ የሚያጠፋን እንትን ነው አክቹዋሊ አለመታዘዝ የሚለው ኮንሰፕት በጣም ከክርስትና ያወጣናል። የማይታዘዝ ሰው እኔ የተረዳሁት የማልታዘዝ ከሆነ ክርስቲያን መሆን እንደማልችል ነው የገባኝ። even though it's very hard ይሄ a very hard pill to swallow ነው like እንትን ማድረግ ግን በቃ መታዘዝን መጀመሪያ እንትን ከአእምሯችን truly comprehend ማድረግ ካልጀመረ ክርስትናን ሀብሎ መጀመር it's impossible እና በጣም ትሁት የሆነ አምላክ ነው ያለን እና ከፍጹም ትሁት ከሆነ አምላክ ጋር ፍጹም ህብረት ለመፍጠር ራስሽን የምታይበትን መንገድ መጀመር ግድ ነው። እሷ መንገድ ደግሞ መታዘዝ ነች እና በጣም ቀላል ትመስላለች። አሁን እኛ ህፃናቶች እናስተምራለን አይደለ? ታዘዙ፣ ለወላጆች መታዘዝ ማለት ለእግዚአብሔር መታዘዝ ነው ስንለው ይቀለናል። ግን it's actually a foundation። ይሄንን ኮንሰፕት መጀመሪያ ራሳችን ላይ በቃ ኮንክሪት የሆነ አንደርስታንዲንግ ከሌለን ሌላውን ነገር ማድረግ አንችልም። መታዘዝ ካልቻለን ንስሐ መግባት አንችልም። መታዘዝ ካልቻለን ስጋው ደሙን መቀበል አንችልም። ያልታዘዘ ልብ ማድረግ አይችልም። አክቹዋሊ ከእግዚአብሔር ጋር ህብረት እንዳይኖረን ነው የሚያደርገን እና ቀላል ይመስለናል መጽሐፍ ማንበብ። አሁን አባታችን አንብቡ ይሉናል። ለመታዘዝ ብሎ ማንበብ እኔ ትልቅ ስቴፒንግ ስቶን ነው። እውነት እግዚአብሔር በመታዘዝ ውስጥ እንደዚህ እርዳታውን አይከለክለንም። በጣም ትንሽዬ ነገር ትመስላለች፣ ግን ለሁሉ ነገር መጀመሪያችን ነች። ክርስቲያን ሆኖ ለመኖር ግዴታ አይ ቲንክ ሁሉም ሰው ይሄንን has to keep in mind። በጣም ቢከብደንም እና የከበደን ሰዓት ነው ደግሞ መታዘዝ ስንጀምር ክርስቲያን ሆኖ የምንጀምረው እና ትንሽ ኮንሰፕት አይደለችም። ልክ ነሽ። በዋናነት ደግሞ ምን ይላል መታዘዝ አለመታዘዛችን ዲያብሎስ በጣም የሚደሰትበት ነገር አለመታዘዛችን why because እሱ አንደኛው ለውድቀቱ ዋናው ነገር አለመታዘዙ ነው። እንዳለመታዘዝ የሚያስደስተው ነገር የለም። እኛ ባልታዘዝን ቁጥር
በቃ ከዛ በኋላ ፈተናዎቹም የዲያብሎስ ፈተናዎቹም ከስር ነው። ግን አብዛኛው አሁን እንዲህ በገዳማት ላይ ያሉ አባቶች ምንም እንደዚህ አሁን እንደነዚህ አይነት መጽሐፎችንም ስናነብ ከታዘዙ በቃ ትልቁ ስትራግል የሚጀምረው እዛ ጋር እና ዲያብሎስ እንደው የሰው ልጅ በጣም ይፈትናል የሚባለው በዝሙት በገንዘብ በምናምን ነው። አለመታዘዝን እንዳለመታዘዝ ደግሞ በጣም የሚያስደስት እኛ ባልታዘዝን ቁጥር እሱ እየተደሰተ ነው የሚሄደው። ስንታዘዝ ግን አንድ እንትኑ ላይን ኢዚ ታርጌትም ነን። አለመታዘዝ አክቹዋሊ ለፈተና ኢዚ ታርጌት ነው። ይሄ ከመታዘዝ ውስጥ የሚመጣውን የምታገኙን የእግዚአብሔርን ረዳትነት ነው የምታጭው። ያለሱ ምንም መፈጸም አንችልም። ይሄ ብቻውን ያለምንም መሳሪያ ጦርነት እንደሄደ አንድ ሶልጀር ለብቻችን ነው የሚያገኘው። ይሄ መንገዱ የቁልቁለቱ መንገድ ነው የሚባለው በጣም ዴንጀረስ እና መታዘዝ ናት ቀለል ያለች ትመስላለች። ናት መጽሐፍ ላይ እኮ ካያችሁት እንዴት ነው ሰው መታዘዝ ያለበት ይልና ያለማንጎራጎር ያለማጉረምረም without asking why። በቃ ለምሳሌ አድርግ ከሆነ አንብብ ከሆነ አንብብ። ለምንድን ነው የማነበው? እጭ እንደዚህ ያለኝ እንደዚህ ማላነብስ ይቀርብኝስ በቃ ምንም አድርግ ነው። እና አንዳንዴ እንደውም ምን ይላል ለምን የሚለውን መጠየቅ። ለምንድን ነው ይሄንን የማደርገው? አድርጉ ሲባል ለምን? በተለይ አሁን ልጆች ላይ እንትን አይደል ለምን አፋቸው ላይ ጀስቲፊኬሽን። ለመታዘዝ ግን በቃ በክርስትና ምንም ጀስቲፊኬሽን አድርግ ነው። አንዶም አባ ለምሳሌ አሁን እንዲያደርጋለሁ በህብረታችን ላይ ለምሳሌ የታመመ እህት ወይ ወንድም አለ። ጸሎት አድርጉ ነው። ማነች? አበበ ነው ወይ ከበደ ነው ወይ ልዩ ነው? ሁላችንም አሁን ማን ይሆን የታመመው? በቃ none of our business። ጸልይ ነው አለቅ። እና እንደውም ለምንድን ነው እንደዚህ የምንጠይቀው? ከሌ ከሆነ ቅርቤ ስለሆነ ትልቅ ጸሎት ላደርግለት ነው በቃ out of curiosity ነው የምንጠይቀው። እና መጽሐፉ ላይ ምን ይላል? ለምን የምትለዋን ስትታዘዙ ባልጠየቃችሁ ቁጥር ሁሉን ማወቅ የምትፈልገው ፓርት ኦፍ አስ ትሞታለች። ስለዚህ በቃ አሁን እኔ መለማመድ አለብኝ ራሱ ብዬ በቃ ምን አገባኝ ይሄ ምንድነው የራሳችሁ ማይንድራሳችሁ ጉዳይ ለብቻ ተጥሩ እንዳለው እና በቃ አድርጉ ከሆነ አድርጉ ነው። እና በጣም በቃ ከመጽሐፉ የወሰድኩትና ራሴን ያገኘሁበት without asking why ሳባቱ ማንም ማዘዘን ማድረግ አለብን ነውና። ሌላው ደግሞ ካያችሁት እዛው መጽሐፍ ላይ ምን ይላል? ለእግዚአብሔር መታዘዝ የሚጀምረው ለወላጆችና ለታላላቆች ከመታዘዝ ነው። ለወላጆች ያልታዘዘ ትውልድ፣ ለታላላቁ ያልታዘዘ ትውልድ ለእግዚአብሔር ለካህናት ሊታዘዝ አይችልም፣ ለጳጳሳት ሊታዘዝ አይችልም። እና that's right። አንዳንዴ ምን አይነት ነገር አያለሁኝ ብዙ ጊዜ በህይወታችን ላይ በቤት ውስጥ ወይ እናት ወይ አባት ወይ የሆነ ሰው እንትን ሲል በጣም ኔግሊጀንት ነን ብዙ ጊዜ እንትን አንልም። ወይራስ ግን የውጭ ሰው የሚለንን ነገር ለመስማት እንሞክራለን። ሪያሊቲው ግን እዚህ መጽሐፍ ላይ ተረዳሁት ለእግዚአብሔር መታዘዝ የፈለገ ሰው ቅድሚያ ቤት ውስጥ ላሉ ሰዎች ሳይታዘዝ በቃ ለእግዚአብሔር መታዘዝ ፖሲብል እንዳልሆነ እና መንገዱ እንደውም አንድ ሰው ለእግዚአብሔር መታዘዝ መሞከር ለመጀመር ቤት ውስጥ የሚያዙትን የቅርባችን ያሉ ሰዎች የትዳር አጋራችን ብዙ ጊዜ የትዳር አጋራችንን እኮ ይሄ እኩያነን አይነት ሜንታሊቲ ስላለን ራሱ የሆነ የትዳር ብዙ ጊዜ ወንዶች ኮምፕሌን ሲያደርጉ ሰምታችሁ አታውቁም? እኔ ይሄን ነገር ነግሬሽ ሳታረጊው ሌላ ሰው ሲነግርሽ ከሌላ ሰው ስትሰሚ ታረጊው አጋጥማችሁ አቁ በቃ ወዲያቤት እኔ ይሄንን ብዬሽ እኔን አልሰማሽም ሌላ ሰው ሲልሽ አረግሽ አይደል? ብዙ ጊዜ ያ የሚሆነው ምንድነው ቤት ውስጥ ቅርባችን ካሉ ሰዎች መታዘዝን እና ትረስት ካለማድረግ ይሁን ከምን ይሁን አይዶን ነው። እና መጀመሪያ ያለብን ከትዳር አጋር ከእናት ከአባት ነው ብዬ አስባለሁ። ትልቅ እንትን የወሰድኩት እሱን ነው። ሌላው እንዲሁነት ያደረግኩት ምንድነው ይሄ ረድ ይሄ ሁለት ፈተና ሲቀርበው ሲመጣበት መጀመሪያ ሄደው ማን ጋር ነው? አንድ አባት ጋር ነው። ይሄ ደግሞ ምን ያመለክተናል? ኢንዳይሬክትሊ ምክረካ ንስሐ አባቶቻችን ጋር መሮጥ ለሚያጋጥመን ፈተና እነሱ ምን አይነት ምክር እንደሚሰጡን አናውቅም። እንዳልኳችሁ ብዙ ነገራችን በራሳችን ነው ለመጨረስ የምንሞክረው፣ ብዙ የምንዳክራቸው ነገሮች ማለት ነው። ምናልባት ንስሐ አባቶቻችን ጋር አባቶች ጋር ሄደን ብናማከር እግራቸው ስር ቁጭ ብለን ብንናገር ውይ ልጄ እኮ እንዲህ ነው እንዲህ ብታደርጊ እኮ እንዲህ ነው ሲሉ የሆነ ከዛሬ የሆነ ብለርድ ሆኖብን የነበረው ነገር ግልጥ ይላል እና በህይወታችን ምክረ ካህን በጣም አስፈላጊ እንደሆነ ከካህናት አባቶች ጋር ከንስሐ አባቶቻችን ጋር ያለን ኮሚኒኬሽን በጣም ለህይወታችን እንደ ጋይዲንግ ፕሪንሲፕል
ልንጠቀምበት እንደምንችል እና ሌላ አሁን ያልሽው እሱ መጽሐፉ ላይ ምን ይላል? ለካህናት አባቶች ለጳጳሳት እና ለመሳሰሉ መታዘዝ ያልቻለ ሰው ለእግዚአብሔር ይታዘዛለሁ ቢል ዘበት ነው ይላል እና እውነት ነው። ከራስ ነው መጀመሪያ ያለብን እና ዛሬ ላይ አድርጉ፣ ንስሐ ግቡ፣ ስጋው ደግሞ ተቀበሉ ምናምን ሲባል ያው የራሳችን ሪዝኖች አሉን አይደል? ሁሌ ቆይ ገና ነኝ፣ እንደዚህ ነው፣ የሆነ ነገር ስለሆነ ነው፣ ብቻ ጀስቲፊኬሽኖች አሉ የምናቀርባቸው እና እነሱን ነገሮች ትተን ብንታዘዝ መታዘዛችን ክርስቶስን ወደ መምሰል ነው የሚያደርሰን እንጂ ምንም እንትን የለን። በእርግጥ በጣም የምትተናነቅ ነገር ናት እዚህ ጋር፣ ግን ደግሞ ለትልቁ ክብር የምንበቃው በመታዘዝ ምክርን መስማት የመረጥናት ቀጣዩ እንትን ተግሳጽን መቀበል ነች እና ምክርን መስማት የምንችል ከሆነ ነው የሚጠቅመንን ነገር ማወቅ የምንችል። ተግሳጽ መቀበል ማለት ለእኛ ንስሐ አባት የሚመክረን ነገር ለህይወት የዘላለም ህይወት እንዲኖረን የሚረዳን ነገር እኛ ተስማማንም አልተስማማንም እና ስንመርጠው ይህንን ቶፒክ አንድም ስንመርጠው አብሮ የሚሄድ ነገር ነው። ምክርን መስማት ያልቻለ ሰው መቀበል ማለት ምክር ያስፈልገኛል ወይ ብሎ የማያስብ አይምሮ ጋይድ የሚያደርገውን እንትን መከተል አይችልም እና ተግሳጽን መቀበል ሁለተኛው ፒክ ያደረግነው ተግሳጽን መቀበል አይደለ? የሲልቪያኖስ ታሪክ በምንኩስና መኖር ከጀመረ በኋላ እዛ ህይወቱ ለውጥ ስላላሳየ ብዙ ጊዜ ቢመከርም ግን መልሶ እንደዛው አይነት ሰው ስለነበረ እኛ አባት የነበሩት የገዳሙ አበምኔት አባርሃለሁ አሉት አይደል? እዛ አንድ አባት በመሀል ገቡና እኔ እከታተላለሁ አንድ እድል ይሰጠዋሉ እና የእሱን ህይወት ከዛ የእሱ ህይወት ምን እንደሚመስል ነው እና በምን አይነት ተግሳጽ በቃ የሚያስደነግጥ ቁጣን የደረሰበት የመጣበት ርቀት የተመለሰበት ርቀት ደግሞ በጣም የሚያስገርም ነው አይደለ? ከዛ በገዳሙ ካለ እጅግ በጣም በተጋድሏቸው ከጸኑ አባቶች ማንም ሰው ያላሰበው ሁሉም የሚያስበው በድሮ ህይወቱ የነበረው እና ተግሳጽን መቀበል አሁን በተለይ ለኛ ለዚህ ለሞደርን ሜንታሊቲ እንደ ተግሳጽ ኦፌንድ የሚያደርገን ነገር የለም ማለት አይደለም። ይሄ እንዴት ልናይም እኔን ማለት እንዴት እኔ የተከበርኩ ትልቅ ሰው እንዴት ሰው እንዲህ ይለኛል? በጣም እኔ አይ ፋይንድ ማይሰልፍ እንደዛ ስልና በጣም ከባድ የሆነ ኢጎ ይሄ ምንም እንትን የማይለው ለምንም ለውጥ እሺ የማይል ኢጎ ነው እንደዛ የሚያስብለኝ እና ለሞደርን ሶሳይቲ ተግሳጽን እንደመቀበል ማለት አንድ ትልቅ ሰው ተገሰጸ በአንድ አባት ወይ አንድ ንስሐ አባት ገሰጹኝ የሚለውን እንትን ኮምፎርታብሊ መቀበልና አይንን ወደ ራስ ማየት የሆነ ትልቅ ቅድስና የሆነት አዚትዝ በጥፋት አጥፍቶ ሰው ሲገስጸን ይኮ የኔ ጥፋት ነው ብለን ራሳችን ላይ ማድረግ ትልቅ አቺቭመንት ነውና የምናየው ላይክ ያለንበት ርቀት በጣም ሾኪንግ ነው። ምክንያቱም በጣም ለራሳችን የምንሰጠው ግምት በጣም የሚያስደነግጥ ነው አይደል? ይሄ እንደውም በጣም የሚያስደነግጠኝ ቃል አለ። የራሳችሁን ክብር የአንዱን የእግዚአብሔርን ክብር እንትን ሳትሉ የራሳችሁን ክብር ነው ከሰው የሚገኝ የራሳችሁን ክብር ነው የምትፈልጉት ይላችኋል ጌታ በወንጌል እና በጣም አለብን ይሄ በራሳችን ለራሳችን የሰጠነው ቦታ። ከዛ ደግሞ ሰው አሁን የሆነ ሰው ሲገስጸን ሌላ ሶስተኛ ሰው ቢያይ ይሄ ምን ሞት ነው የሚመስለን አይደል? በቃ የሆነ ሰው ፊትማ እንዴት በጣም ለራሳችን የምንሰጠው ግምት እና እውነት ላይክ ትሩሊ ከለሬ ቢታይ ኖሮ ሰው ፊት የሚያስቆም ምንም ነገር የለኝም አይደለም ማለት ሁላችንም እናውቃለን ምንሆን ማለት ትሩ ከለራችን ከራሳችን የተደበቀ አይደለም እና ኢንዲየት በአንዲት ነገር የሆነች አይነት ተግሳጽ ስትደርሰን የምንመረርበት ሌቭል በጣም ነው ያስደነገጠኝ እና
የኛ አባት የቅዱስ አባት ታሪክ በጣም ኢንስፓይሪንግ ነው። የሆነ ቱ ደ ፖይንት የተፈቀደለትን ነገር አየር በመሳቡ ሃው ግሬትፉል ሂ ዋዝ ንስሐው እንዴት ያስደንቅ እንደነበር እና እኛ ኢንታይትልመንት ኢትስ ቬሪ እንዴት ነው እንዴት አያችሁት? እኔ በጣም እንትን ብሎኛል። የዚህ ቲያትረኛው ነው የሚለው ቲያትረኛው ሲልቪያኖስ ይላልና ከዛ ውስጥ ሁሌም እኔ ኖርማሊ ጽሁፎችን ሳነብ ሪሌት ለማድረግ ሞክራለሁ እና አሁን ይሄ ሲልቪያኖስ የተባለው አባት በምንኩስና እንግዲህ የምንኩስና ልብስ ከለበሰ እንደው 20 ምናምን ዓመት ይላል መሰለኝ ካልተሳሳትኩ አይደል? ግን እነዛ 20 ምናምን ዓመታት was not fruitful ብዬ አስባለሁ። ቢኮዝ ምንድነው ያኔ በዛኛው ህይወቱ በአለም በነበረ ጊዜ የሚሰራውን ቲያትር ዘፈን ምናምን እንትን ይላቸው ነበር እዛ ገዳም ላይ ያሳያቸውና ሌሎቹንም ወደ ማይሆን ስተት ለመክተት እንትን ይል ነበርና እኔ የተሰማኝ ነገር ምንድነው ወደዚህ እንትን ሲመጣ ያንን የድሮ ህይወቱን አልዘጋም ፋይሉ ነበረች የሆነ ነገርና እነዚያ ነገሮች እየመጡ ነበር የሚረብሹት። በቃ ሜሞሪ ብለን የምናስቀምጣቸው ነገሮች አሉ አይደል? እነሱን ሜሞሪዎቹ ኮምፕሊትሊ አልጠፉ የሆነ ብለርድ በሆነ መልኩ በተወሰነ መልኩ ነበሩና እነዚያ ነገሮቹ ነበሩ እየመጡ ሲረብሹ የነበሩት። ከዛ እኛ ወደ ራሳችንም ህይወት ስናመጣው አሁን እኛ አንዴ ወደ ንስሐ ከመጣን ወደ ስጋው ደግሞ ከመጣን በኋላ የሆነ በፊት ላይ ያሳለፍናቸው ነገሮች አንዳንዴ ሊረብሹ ይችላሉ፣ ሊፈታተኑ ይችላሉ እና እነዚያን ነገሮች እኔ የተረዳሁት ምንድነው ቆርጠን በቃ መጣል አለብን። አንድ እንደዚህ እህት ያለችና እንዲህ ስናወራ ሁልጊዜ በቃ እንደዚህ ስታረጉ የሚቆርጥ ነገር አለ እና እንዲህ ጸሎት ስታደርጉ ተቆርጦ የሚሄድ ነገር አለ የምትለው ነገር አለ እና እቺ ተቆርጦ የሚሄድ ነገር አለ የምትለው ነገር ሁሌ ክሊክ ያደርግብኛል። እውነት ነው። ሞር በተጋን ቁጥር ሞር ወደ እግዚአብሔር በቀረብን ቁጥር እነዚህ ነገሮች ቀስ እያሉ እየወደቁ ይመጣሉና እኛም በህይወታችን ሐዋርያው ቅዱስ ጳውሎስ እንዳለው የኋላዬን ትቼ የፊቴን ለማየት እጄን እዘረጋለሁ እንደሚለው ወደፊት ነው እንጂ መሄድ ያለብን ወደኋላ እየተመለስን አንዳንድ ነገሮች በሜሞሪ በትዝታ ምን የሚጎትቱን አይነት ነገር ከሆነ እንደዚህ አባት ማይሆን ፈተና ውስጥ እንገባለን እና ባክሳይድ ያሉ ፋይሎችን ዘግቶ አዲስ ህይወት አዲስ መንገድን መምረጥ እንዳለብን ኮንቴክስቹዋላይዝ ለማድረግ ሞክሬያለሁ። እንደው ቃል ያልሹ ላይ ለመጨመር ያክል ምን ያህል ሬዲነንስ ሰው ፊት ተግሳጽ ቢሰጣል የሚለው ላይ የመጣችልኝ ሴት ከናናዊቷ ሴት ነች። ጌታን ልጄን አድንልኝ ስትለው የተቀደሰውን እንግዲህ ህዝብ ፊት ነው ለውሾች መስጠት አይገባም። አሁን እኛ እንደው ሰው ፊት ለውሾች ቢባል ለምን ልጄ ባይድን አይቀርም ነው በደለው። እሷ ግን ምን ያህል ብልህና እንትን እንደነበረች ለውጥን የልጇን መዳን ትሻው ከልቧ ስለነበረ መሻት ስለነበራት ለውሾች የተባለው እንትን አላት። እውነት ነው ጌታ ሆይ ውችሎችም እኮ ከጌቶቻቸው ፍርፋሪ። ለምን የእሷ ሜንታ ጌታ የልጇ መዳን ነው እንጂ የእሷ መነገር አይደለም። እኛም አሁን ተግሳጽ ሲሰጠን ሜንታ ጌታችን የራሳችን እይታ ስለሆነ እንጂ ኃጢአታችን ብትሆን ኖሮ እንደውም መጽሐፉ ላይ የንስሐ ፓርቱ ላይ ምን ይላል? አንድ ሰው እውነተኛ መጸጸት ኖሮት ንስሐ ሲገባ ሌሎች ስለሱ የሚሉት ምንም ግድ አይሰጠውም። ያቺ የእውነተኛ ንስሐ መገለጫ ይችላል እና ታርጌታችን እንደ ጌታዬን አሳዝኛለሁ ቢሆን ሰው ፊት ተዋረድ እንደሚቀርና ህዝብ ፊት እንወጣና እኔ ኃጢአተኛ እህታችሁ እንደ እናንተ ፊት ልቆም አይገባንም ይሆን ነበር እና መጀመሪያ ራሱ ታችድ ስላልሆነን ይመስለኛል ወደዚህ የምናመጣው የኛ አለመነካት ራሱ ይመስለኛል። ሌላው ደግሞ ቅድም ቃልዬ ተግሳጽን ይሄ ጀነሬሽን መስማት አይፈልግም፣ ምክርን መስማት አይፈልግም እያልሽ ነበር። ከሱ በተቃራኒው ደግሞ የምንዳየው ታውቂያለሽ ራሴ ላይ ምክርን መስማት ፈልገሽ ለመስማት ሄደሽ የማትሰሚበት ሲቹዌሽን አለ። በቃ ልስማ ብለሽ አባትሽ ጋር ሄደሽ እንዲህ ጉዳይ ገጥሞኛል አባቴ ምን ላድርግ ብለሽ ሄደሽ ሳትሰሚ ትወጫለሽ እና የኔን አሁን እንደው ንስሐ ይሁንልኝ እንደ አባ ምክር ይበለኝ። አሁን ለምሳሌ አባ ጋር ልክ በደንብ እንደዚህ እንትን 18 ዓመት ነበርኩኝ፣ ወጣት ነበርኩኝ፣ ልጅ ነበርኩኝ እና የዛኔ ሄጄ ጠይቃቸዋለሁ፣ ይነግሩኛል። በዚህ ሰምቼ በዚህ ነው የማፈሰው። ልክ ወጣት ስትሆኚ ኮንሰንትሬት አታደርጊም። መስማት እኮ ፈልጌ ነው እኮ እንዲህ ገጥሞኛል ብለሽ ትሄጃለሽ። ሰውን ፈልጎ ይሄዳል፣ ግን
ሰምተን አንዳንድ ጊዜ አንሰማውም እና አባላስ ታይም እያስተማሩን ምን አሉ መሰላችሁ? ለምንድን ነው እዚህ ጉባኤ ላይ ማስተምራችሁ ነገር ስትወጡ የምትረሱት? የምመክራችሁን ነገር ለምንድን ነው ማትጠቀሙበት አሉ። እና ምንድን ነው የነገሩን? ጭንቅላታችሁ ኢዝ ኦኩፓይድ በጣም ዩዝለስ በሆኑ ነገሮች። አሁን ጭንቅላታችን ውስጥ ምን አለ? የስራ ያለ፣ ዛሬ ያየው ቲክቶክ አለ፣ ዩቲዩብ አለ። ዩዝለስ የሆነ ነገር ስለሞላው እሳቸው ሲያወሩን አንደኛ አቴንቲቭሊ አንሰማም። ምክር ሲሰጠን ልስማ ብለን እንማር ብለን ሄደን ምክር ሲሰጠን ጭንቅላታችን ላይ የሞላው ዩዝለስ ነገር ስላለ አንሰማም። ብንሰማም ስንወጣ የምንረሳበት ሪዝን የኛ ሜን ኢሹአችን አይደለም። ስንወጣ የሆነ ነገር ይመጣል፣ የሆነ ነገር ይመጣል፣ የሆነ ነገር ይመጣል። የተከፈቱ 10 ቦክሶች ይኖሩና እዚህ ጋር የሰማነውን እንዳናብላለው እንቅፋት ይሆንብናል። እና ሌላ ደግሞ ምን ጨመሩልን መሰላችሁ? በጣም ትልቅ ሌሰን በህይወት የወሰድኩት ጉባኤ ስንገባ ማንኛውም ትምህርት የመንፈሳዊ ትምህርት ስንማር አቡነ ዘበሰማያት እንጸልያለን። ስንጸልይ ስንጨርስ ደግሞ እንጸልያለን። እና ለምንድን ነው የምንጸልይ ይመስላችኋል አሉን አባ ሲያስተምሩ። መጀመሪያ የምትጸልዩት እግዚአብሔር የምትማሩትን ልቦናችሁን ከፍቶ እንድታዳምጡ ነው። ስትወጡም የምትጸልዩት ያቺ እንዳትበተን እንዲቋጥርላችሁ ነው። አሁን እኔ ንስሐ አባቴ ጋር ለምክር ስገባ በምን ወይ ነው የምገባው? ጸሎት አድርጌ ነው። በጣም ራሴ የታዘብኩትን ልንገራችሁ። እንደዚህ ምክረ ካህን አባ ጋር ለማግኘት ወረፋ ተቀምጠን አንዲት ልጅ ከፊቴ ነበረች። ገባችና ትታየኛለች። ከመግባቷ በፊት በር ላይ እንዲህ ጸሎት አድርጋ ምናምን ስገባ ኃጢአቷ እንዳይጠፋባት ምን ሆና ነው የምትጸልየው እያልኩኝ በእውነት አልገባኝም ነበር። ዋትስ ዘ ሪዝን ምንድን ነው ቢያጸልያት እያልኩና አሁን ይሄንን ሳነብ ነው እንትን ያለኝ። አንድ ሰው ምክርን ለመስማት በፈርስት ቲንግ ማዳመጥ አለበት። በቃ መስማት ሳይሆን ማዳመጥ አይደል? ማዳመጥ። ለማዳመጥ ደግሞ ስንገባ ጌታ ሆይ የሊዲያ ልብ እንደከፈትከው መዝሙር አለ አይደለ? ልቤን ክፈተው የሊዲያ ልብ እንደከፈትከው በእውነት በቃ የሊዲያ ልብ እንደከፈትከው ልቤን ክፈትልን ብለን ነው መግባት ያለብን። አዘርዋይዝ ተግሳጽን ለመቀበል እየፈለግን ራሱ አንሰማው። እና በፈርስት ቲንግ ያንን ነው በጣም ትልቅ ሌሰን ወሰድኩት። ከዚህ በኋላ አባቴ ጋር ለተግሳጽ ለምክር ለማንኛውም ነገር ስገባ ጸሎት አድርጌ ልቤን ክፈተው ብዬ ኦኬ ልቤን ከፈተው ሰማሁት። አለቀ ወይ? ከዛስ ነው ደግሞ ኔክስት ስቴፕ ምንድነው ስል ምንድነው ከዛ በኋላ ደግሞ መጸለይ ይፈልጋል። ጌታ ሆይ የሰማሁትን ደግሞ እንድተገብረው እርዳኝ። አለበለዚያ መስማት ማዳመጥ ብቻም ደግሞ ዩዝለስ ሊሆን ነው። በጣም ትልቅ በቃ ከዚህ ምክርን ማዳመጥ ላይ ይሄ ሲልቪያኑስ እኮ የተቀየረው የተሰጠውን ምክር በማዳመጡ ተግሳጽን በማዳመጡ ነው። ሁለተኛው ስቴፕ መጸለይ ነው። ሶስተኛው ደግሞ በጣም ያገኘሁት ነገር ኮንሲስተንሲ፣ ቀጣይነት ያለው ነገር። አዘርዋይዝ በጣም ዩዝለስ ነው። በቃ ኮንሲስተንሲ ከሌለው ጸለይኩኝ፣ ዛሬ ሆነልኝ፣ ዛሬ ጸልዬ ነገ የምተወው ከሆነ 2 ቀን ጸልዬ 3ኛው ላይ አንድ ሱባኤ ያስኩኝ ብዬ 7 ቀን የምተወው ከሆነ ያዳመጥነውን መተግበሩ ራሱ ማዳመጡ ማስታወሱ ኢምፖርታንት ነገር ሆኖ ሳለ ያዳመጥነውን መተግበሩ ራሱ በጣም እንትን ነው ብዬና በጣም አባ ሲያስተምሩ እነዚህ ነገሮች ከዚህ ጋር ስክትክት ሲልልኝ ለካ ለዚህ ነው ሰው ንስሐ አባቱ ጋር ሲገባ ጸልዮ መግባት ያለበት የሚለውን ለመስማት እያልኩኝ ነበር አይደል? በጣም አሁን እንትን ስትይ ቅድምም አዲስ ሜንሽን ስታደርጊው በጣም ቻሌንጅ የሚያደርገን እንዳልሽው ተግሳጽን መስማትና እዛ መተግበር ማለት ተግሳጽን መስማት ብቻ ሳይሆን መቀበል። ይሄ ተግሳጽ ለህይወት ነው ብለን መቀበል እንዳንችል የሚያደርገን ቸልተኝነት ነው። በጣም ቸልተኝነት ከብዙ ነገር ነው የሚለየን፣ ከብዙ መንፈሳዊ ህይወታችንን በጣም የሚያከብድብን፣ ማክበድ ብቻ ሳይሆን ለተዘጋጀልን ክብር እንዳንደርስ የሚያደርገን ነው። እና አባታችን ሁሌ ያስጠነቅቁናል። ዲስ ዴይስ አሁን ለብዙ ነገር መልሱ የኔ ቸልተኝነት እንደሆነ አይሲት ቱ ደ ፖይንት ሄጄ እንዲከበደኝ ራሱ ማለት አልችልም፣ ምክንያቱም ሶርሱን አውቀዋለሁ። እና ቸልተኝነት በጣም ኮስት ያደርገናል። ቸልተኝነት እንዳንጸልይ ያደርገናል፣ እንዳናነብ ያደርገናል። ከዛ አለመጸለይ፣ አለማንበብ ደግሞ ኢንትረስት እንድናጥ አሁን ልባችን ጋር የሚደርሱ የነበሩ የቅዱሳን ታሪኮች፣ ትምህርቶች ቸልተኛ በሆንም ቁጥር ኖይዝ መሆን ይጀምራል። እና ቸልተኝነት በጣም በጣም ከሃይማኖት ያስወጣናል። በጣም ህይወት እንድንለማመድ ክርስቲያን በህይወቱ
መርገጥ ያለበትን ስቴፖች እንዳይረግጥ የሚያደርገን ነው እና አንደኛውም የሲልቪያኖስ እንትን የመጀመሪያው ተግዛጽ ላይ ቸልተኛ ስለሆነ ነው ድጋሚ እንደዚህ አይነት ህይወት ውስጥ እንደዚህ አይነት ስህተት ውስጥ ደግሞ መግባት እንትን ውስጥ የገባው እና ቸልተኛ መሆን በጣም ዋጋ ያስከፍለናል። ቸልተኛ መሆን ደግሞ ክፋቱ ዲያብሎስ ሁሌ በጣም ይሄ ዲያብሎስ ሊወጣችሁ ፈልጎ እንደሚያጋሳ አንበሳ ዙሪያችሁን የሚለውን በጣም የማይበት የህይወቴ ትልቁ ቻፕተር ልክ ቸልተኛ መሆን ስጀምር ነው። ምክንያቱም ዛሬ ጸሎትን ማስታጉል ከዛ ነገ ያሰንፍሻል። በጣም ይገርመኛል። አሁን እኛ አንብቡ ወንጌል አንብቡ መዝሙር አንብቡ ተብለናል አይደል? በቃ ነገ አደርገዋለሁ ዛሬ ደከመኝ የምንላት ነገር ነገ የሆነ ነገር ይመጣል። ለነገ እኮ ብለን አስበናል፣ ግን በዛ ሰዓት ላይ እና ትንሽ ቸልተኝነት ብቻዋን አትመጣም፣ አብራ የሆነ ነገር ይዛ ትመጣለች እና ቀስ ቀስ እያለ ሩቅ ሆነን እናገኘዋለን እና we lose interest የእግዚአብሔርን ቃል መስማት እና የምንሰማውም እንደ የለም የሚያልፈን። እንደውም ሰሞኑን ስንማር አባ ወንዝ ውስጥ ያለ ድንጋይ ውሃ ሲያልፈው ነው የሚውለው፣ ግን አይረሰረስም ማለት በቃ እንደዛ ነው የሚያደርገን። የሆነ ቀን ልክ ስንነሳ የእግዚአብሔርን ረዳትነት ድምፁን መስማት አቅቶን ነው የምንነሳው እና መነሻዋ ቸልተኛ መሆን ነው እና ትንሽ ነገር ይሄ ህይወት ማድረግ በቃ ሰዓታችንን የወሰንነው በዚህ ሰዓት ከሆነ እንደምንም ብለን ለማድረግ ያችን እንትናችንን ላለመተው በጣም ፋይት ማድረግ አለብን። ጸሎት ደግሞ ለብዙ ነገር በቃ it's an armor ለክርስቲያን እንትን የምንለው የምንደራደርበት ነገር አይደለም እና ተግዛጽን መቀበል ህይወት ማድረግ የሚከብደን አንደኛው እንትን ቸልተኛ መሆን ነውና እንደውም መጽሐፉ ላይ ይዘረዝሩታል። ታሪኩን ከገለጹ በኋላ በቀደመ ህይወት ናፍቆት እንትን ማለት ከዛ ቸልተኝነት ከዛ አለ ደግሞ ሰም ግሩፕ ለአምላክነቱ እውቅና ሰጥቻለሁ በሚል ኮንፈርት ደግሞ የምንኖራት በጣም እሷም የምታስፈራ ይሄ የበቃ በራሳችን አንደርስታንዲንግ በቃ እግዚአብሔር ሁሉን ቻይ ደግ አባት እንደሆነ የሆነ አይነት እውቅና ከሰጠን ከዚህ በኋላ ከኔ ምንም አይጠበቅም ብሎ ማሰብ ቀጣይ አይ ቲንክ ያስቀምጧታል አይደለ? ከምን መጠንቀቅ እንዳለብን እንትን ስንልና በጣም ዴንጀረስ ኮንሰፕት ነች እሷ በራስ እንትን መመራት። በእርግጥ ውጤት ቸልተኛ የመሆን ውጤት መሰል አይደል? ቸልተኛ የሆነ ሰው በቃ የሚደርሰው በራሱ አንደርስታንዲንግ መኖር ውስጥ ነው የሚደርሰው እና በጣም ክርስትና ሆኖ መኖርን በጣም ከህይወት ከሃይማኖት የሚያስወጣ እንትን ይመስለኛል። ሌላው እዚህ ጋር አሁን አንቺ ስትይ ጀስት ኬም ቱ ማይ ማይንድ ነው ቸልተኛ ስንሆን ብዙ ጊዜ የምንላለን ምን ችግር አለው? በቃ ዛሬ ባላነብ ምን ችግር አለው? ዛሬ እንዲህ ባላረግ ምን ችግር አለው? ደግሞ በጣም ችግር አለው። ኤግዛክትሊ እና እቺ ምን ችግር አለው? አንደኛው ቸልተኛ እንድንሆን ታረገናለች። ሁለተኛ ስንፍናችንን አክኖሌጅ እያደረግን ጀስቲፋይ እያደረግን በቃ ኦኬ ምንም ማለት አይደለም እኮ ዛሬ እንደዚህ ቢሆን እኮ ምንም ማለት አይደለም እንላለን። እና አሁን ስትይ ነው ቸልተኝነት ላይ ለቸልተኝነታችን እንደውም ሪዝን የምናደርገው አንዱ ምን ችግር አለው? ዛሬ እኮ እንደዚህ ያላረኩት ዛሬ ንስሐ ያልገባሁት እኮ እንዲህ ስለሆነ ነው። ንስሐ ባልገባስ ምን ችግር አለ ብለን ለራሳችን ንስሐ አያስፈልግም ወደሚል እንደሚያደርስ። እቺ ደግሞ አሁን ያልሻት ምንድነው? በቃ አምላክነቱን ብቻ እውቅና ሰጥቻለሁ። ሰው ከኔ የሚጠበቅ ምንም ነገር የለም አለ። አሁን አንዳንድ ሰው አጋጥሞሽ አያውቅም? ምንድነው ኦር ምናምን ስትይ በቃ እግዚአብሔር እንዳለ አምናለሁ ምናምን የሚል አይነት ትሎች አሉና እቺ ከምን ችግር አለው የምትመጣ ነገር ነው። የሲልቪያኖስ ምን አሁን ቸልተኝነት ስትሉ ባይዘወይ ከቸልተኝነቱን ከማምጣቱ በፊት እኮ ጥሩ መነኩሴ ነበር። በጣም የወሰድኩትን ትልቅ ሌሰን ሼር ላድርጋችሁ። መነኩሴ ነበረ እንደማንኛዎቹም እንትኖች በተካዱ ላይ የሚኖር ቸልተኝነቱ ይሄ ቲያትሩን እዛ ማሳየቱን ከመጀመሩ በፊት ኖርማል በቃ ጥሩ መነኩሴ ነበር። ከዛ ነው ቸልተኛ የሆነ እነዛን ልክ ያልሆኑ ነገሮችን ማምጣት የጀመረው። እና ምን ተማርኩ መሰላችሁ? ለክርስትና
ንስሐ መግባትም ምንም የመጀመሪያው ስቴፕ ነው፣ ጋራንቲ አይደለም። ዛሬ ንስሐ ስለገባሁኝ ነገ ይሄ ነገሬ ኮንሲስተንትሊ ይቀጥላል ማለት አይደለም። ሲልቪያኖስ እኮ እንግዲህ መነኩሴ ነበረ፣ በተጋድሎ በስንት እንትን የነበረ በቃ እና መውደቅ እንዳለ አሁን እኔ sometimes I feel like በቃ እሺ እንደዚህ ፕራክቲስ አደርጋለሁ ምናምን tomorrow promised እንደሆነ ነጋችን ግን ነጋችን is not promised በቃ ከነዚህ አባቶች ያየነውና ሶሽ ነገ promised ካልሆነ ምን ማድረግ አለብኝ የሚለው እና ምን አገኘው መጽሐፉ ላይ ክርስትና በንቃት የሚኖሩት ነው ይላል። attentively each and every activity አክሽንን በንቃት የምናደርገው መሆን አለበት እና በየጊዜው ዛሬ ንስሐ ገብቻለሁ ብለን ተደላድለን የምንቀመጥበት ስጋው ደግሞ ተቀብያለሁ ብለን ተደላድለን የምንቀመጥበት ሳይሆን ራዘር በየጊዜው አዲስ ነገር ለመጨመር ኢቭን እኮ ሁሌ የምንቸገርባቸውን ኃጢአቶች ብንታው እንደው ኃጢአት የሚባል መስራት ብንታው ራሱ it's not an end ለክርስቲያን ትልቁ ሊሚቱ ስካዩ ነው ይባላል የለ በጣም ተንጠራርተን ዘለን እና ለምሳሌ ኃጢአትን መስራት ብናቆም አባላስታይም ይያሉ የመንፈስ ፍሬዎችን እሱን ፍቅር ላይ ደርሻለሁ ወይ ፍጹም ፍቅር እንዴት ነች አባ እንዳሉት የሚመታኝንም የሚሰድበኝንም የኔ ቆንጆ የኔ እናት የሚለኝንም እኩል ነው ወይ የምወደው ከምንወዳቸው እኩል የሚጣሉንን ስንወድ ነው እዛ ላይ ብዙ የመንፈስ ፍሬዎች የተጻፋሉ እና ከሲልቪያኖስ በጣም የወሰድኩት ትልቅ ለሰብ ዛሬ መጀመሬ ዛሬ እንትን ማለቴ ዛሬን እንጂ ነገን እንትን ስለማይል እንደ ክርስቲያን እለት እለት መትጋት እንዳለብኝ ሌላው እዚሁ ሲልቪያኖስ ላይ ገዳም እየኖረ ሰው እንግዲህ አስቡት ኢማጂን ገዳም ምንም የሌለበት እየኖረ እንዲህ አይነት እንትን ካለው እንግዲህ እኛ ለማስ with all the exposures እና ምንድነው እስኪ እንደው ይሄ ሰውዬ ገዳም እየኖረ እኛባት ገዳም እየኖሩ እንዲህ ሊያደርጋቸው የቻለው የሚለውን ሳስብ አንድ ነገር መጣልኝ። ፊዚካሊ ነው ገዳም ውስጥ የነበረው እንጂ ኢሞሽናሊ ሜንታሊ ገዳም ላይ አልነበረም እና ራእኛ አሳልኩኝ እና ቅዳሴም እንሄዳለን ጉባኤም ላይ እንትን እንላለን እንትን ማይንዳችን የለም ማይንድ አብሰንት ቦዲ ፕሬዘንት ይሆናል እና ቅዳሴ ላይ አሁን ራሴን አሰብኩት አንዳንድ ጊዜ በቃ ቆመን እኮ እያስቀደስን የለንም እንደውም ልቡናችሁ አሜን ተባለ ኢቭን እንደውም አንገባ ሲስተምሩ ልቡናችሁ በሰማይ አድርጉ ሲባል ልቡናችሁን በሰማይ አድርጉ ሲባል እውነት ነው ልቡናችን በሰማይ ነው ብላችሁ በደመ ነፍስ ትመልሳላችሁ እውነት ልቡናችሁ በሰማይ ነው ወይ ቃል እግዚአብሔርን ስንሰማ ልቦናችን የት ነው ታዲያ ልቦና የሚለውን ወደ ራሴ ሳመጣው አባ ያስተማሩን አሁን መጣልኝና ማቴዎስ ወንጌል 6ን ሲተረጉሙልን ምን አሉ መዝገብህ ባለበት ልብህ በዚያ ይኖራል ስለዚህ የኔ መዝገቤ ምንድነው ተቃውን ቅዳሴ ነው የሚሉት መዝገባችሁ የት እንዳለ አጣቁ እውነት ይላሉ ቅዳሴ ሲናገር የማስበው ምንድነው ስራዬን ነው ምናምን ነው ለክስራ ማሰብ ሳይሆን ስራን ማሰብ ልክ ሳይሆን ሆኖ ሳይሆን በቃ ትልቁን መዝገብ ያለው የት ነው ክርስቶስ ጋር ነው እንደውም አንድ ያስታውሳለሁ ለጸሎተ ሐሙስ አባ እንድንቀበል እንትን ብለው ከዛ ሆሳና ፍታት የለም አይደለ የመጨረሻው የህማማትን ዊክ ከሆሳና በኋላና ጸሎት ካደረጉ በኋላ ምናሉ እስኪ በቀን ውስጥ ክርስቶስ ጋር ምን ያህል ሰዓቱን ታሳልፋላችሁ ምን ያህል ከሱ ጋር ኮኔክትድ ናችሁ መዝገባችሁ የት ነው የሚለው ስራ ቦታ ሆናችሁ እኮ ኢትስ ፖሲብል ክርስቶስን ማሰብና በማንኛውም ሰዓት የሕያው እግዚአብሔር ልጅ ወይ ማረኝ እያላችሁ መጸለይ መንገድ ስትሄዱ ስራ ስትሰሩ ከሰው ጋር ስታወሩ መዝገባችን ያ ከሆነ በቃ ማይንዳችን የትም ይሆን ቦዲያችን የትም ይሆን አንድ ላይ ተናበው ይሄዳሉ ነውና ሌላው በጣም ትልቅ ሌሰን ደግሞ ከሲልቪያኖስ የወሰድኩት ይህ አባት እንግዲህ መጨረሻ ላይ ቃልዬ እንዳልሽው የተፈቀደለትን እስከመተው ደረሰ እና በጣም በቃ የእውነት ትልቅ ሌሰን ወሰድኩት ከዚህ መጽሐፍ ምንድነው ንስሐ መግባት ንስሐ ገባን አይደለም ከዛ በኋላ ያንን መጥፎ ነገር አቆም ነው it's not an achievement ያንን መጥፎ ነገር ለምሳሌ ሌባ ከሆነ ለብነትን ማቆሜ አቺቭመንት አይደለም የሆነ ቦታ ሳነብ ምን ይላል ሌብነትን ስታቆም እሱን የሚተካ ሌላ ቨርቹ ማምጣት አለበት ሌላ ተጋድሎ ሌላ ነገር ማምጣት አለበት ሲልቪያኖስ ልክ የቲያትሩን አቁሞ አላቆመም በጾም በጸሎት የተፈቀደለትን እስከመተው እና ምንን አስታወሰኝ አሁን አባ ማቴዎስ ወንጌልና እንደሚተረጉሙልን ማቴዎስ ወንጌል ካልተሳሳትኩ ምዕራፍ 12 ላይ ምን ይላል ርኩስ መንፈስ ከሰው ውስጥ ይወጣል ከዛ በኋላ ወደ ውሃ ይሄዳል ይላል ከዛ ውሃ ጋር ሲሄድ ማረፊያ ያጣል ማረፊያ ሲያጣ ወደ ቀደመ ቤቴ ተመልሼ ልምጣ ይላል
ወደ ቀደመ ቤቱ ሲመለስ የበለጠ አምሮ ተጊጦ ባዶ ሆኖ ይጠብቃል። ከዛ በኋላ 7 የባሱ አጋንንቶችን ይዞ ይመጣል። ለዛ ሰው ከመጀመሪያው ይልቅ ይብስበታል። አሁን በእኛም ኬዝ ይሄንን ሪሌት አደረኩት። እንዴት ነው? ኦኬ ንስሐ ገባሁኝ፣ አሁን አንጉድ ሌብነቴን ትቻለሁ ብዬ ተደላድሌ ስቀመጥ ከሌብነቱ ጋር ርኩስ መንፈስ ተመልሶ ሲመጣ ሌብነቴን ትቻለሁ ብዬ እጅና ገና ራሱ ፎርሙን ቀይሮ ይመጣል እንጂ ይመጣል። ውሸቱንም ሐሜቱንም ምናምን 7ቱን ይዞ ይመጣል። አንድን ኃጢአት ስናቆም በጣም የወሰድኩት ትልቅ ለሰን አብረን ተጋድሎ የሆነ ልምምድ ማድረግ። ሐሜት ከሆነ ለምሳሌ ያስቸግረኝ የነበረው በማማበት ሰዓት ላይ ይሄ እግዚአብሔር ልጅ ማረኝ የምትለውን ጸሎት ፕራክቲስ ባደርግ ርኩስ መንፈስ ተመልሶ ቢመጣ ተጠርጎ አልጠበቀው በደንብ የሚመልሰው ነገር ነው የሚያገኘው። እንደውም በጣም ድንቅ ነገር አባ ሲያስተምሩ ምናሉ እስራኤላውያንን ሜንሽን አደረጉና በግብፅ እየነበሩ አምልኮተ እግዚአብሔር ነበራቸው አሉ ሲተረጉሙልን። እና አምልኮተ እግዚአብሔር ነበራቸው፣ ርኩስ መንፈስ ሲሄድ አምልኮተ እግዚአብሔር ነው ያላቸው። ወይ በቃ እነዚህም ብሎ ትቶ ወደ አህዛብ ሄደ አሉ። ከዛ ልክ አህዛብ ጋር ሲሄድ አህዛብ የራሱ ሆኖ አገኛቸውና በቃ ልመለስ ወደ እስራኤል ብሎ ወደ እስራኤል ሲመጣ እስራኤላውያን ግብፅ መጥተው ነበር በግብፅ በረሃና ሙሴን የምንበላው የለንም እያሉ እያግሮመረሙ አገኛቸው። ልክ እንደዛ ሲያገኛቸው አረረ ብሎ 7 የባሰውን ምን አመጣባቸው? ጣዖት እስከ ማምለክ አስደረሳቸው። ትንሿ ኃጢአት የነበረችው የምንበላው የለንም የምትለው ነው። ከዛ ግን የባሰውን ተጠርጎ በደንብ ከአምልኮተ እግዚአብሔር ተዘናግተው የምንበላው የለንም ሲሉ ጣዖትን እንትን አላቸውና በጣም ትልቅ ሌሰን በጣም የወሰድኩት ይሄንን ነው። ይሄ አሁን ያልሻቸውን የፕራክቲስ ክርስትናን እንኖራለን ብለን የጀመርን ሰዎች ስትራግል መጨረሻ ላይ ራሳቸው አባሲ ማለት መጽሐፍ ሲጻፍ ራሱ አምኖ ለመንቃት በሚያስቸግር ቸልተኝነት ውስጥ ያሉ ሰዎች ነው። እቺ አሁን ሜንሽን ያደረግሻል እንትኑ ራሱ የቀደመ ህይወትን አለመተው አለ፣ ቸልተኝነት አለ፣ አምላክነቱን እውቅና መስጠት አለ። ከዛ አውደ ምህረት የሚወዱ የቤተክርስቲያን ግርግሩን የሚወዱ አሉ። ከዛ መጨረሻ ላይ እነዚህ ሰዎች አሉና ከሁሉም የባሰ ስቴት ውስጥ ያሉት እነዚህ ሰዎች ናቸው ብለው ነው የሚያስቀምጡት። እና እንዳልሹ ንስሐ መግባትን አቺቭመንት አርገን ከተቀመጥን እነዚህ ሰዎች ሲጠቅሳቸው መጽሐፉ ንስሐ ይገባሉ፣ ስጋው ደሙን ይቀበላሉ፣ ይመላለሳሉ። በዚህ ህይወት የሚመላለሱ ሰዎች ናቸው። ግን አሁን ያልሹ እንትን ነው እና ምኑ አስደነገጠኝ፣ የመጨረሻ የሚያስፈራው ታይትል የተሰጣቸው ሰዎች ናቸው እነዚህ ሰዎች። እና በጣም የንስሐ ህይወት ክርስትናን የመጀመር በቃ የመጀመሪያዋ ምክርን የመስማት ያህል የመጀመሪያዋ እንትን ነች። ይሄ የክርስትና ህይወት እንትን የሚባል አቺቭመንት እዚህ ጋር እኮ ደርሻለሁ አቺቭ አድርጌያለሁ በቃ አያልቅም፣ እንትናችን አያልቅም። እና ደግሞ ዴይ ዊ ስቶፕድ ጨርሻለሁ ያልን ቀን እንዳልሹ ነው በቃ ዊ ሉዝ ኤቭሪቲንግ እንጂ እውነት አሁን ትህትና ነው አይደለ? በጣም ትሁታን ናቸው ቅዱሳኖች። እና ደሞር በቅድስና ባደጉ ቁጥር በቅድስና ህይወት ያፈሩት ፍሬ እያልታያቸው ነው የሚመጡት። አክቹዋሊ አንድ ሰው ክርስቲያን መሆኑ እንትን የሚለው ምንም እንዳላደረገ የእውነት እየተሰማው ከልብ የሆነ ባዶነት ማለት ነው። የሚጠበቅብኝ ነው ማደርገው፣ ማልጠቅም ባሪያ ነኝ የሚለውን የእውነት ልባችን ማመን ሲጀምር ነው እንጂ ዴይ ዊ ሴድ አቺቭ አድርጌያለሁ ቺን ካለን አቆመ። በቃ የእውነት የጀመርነው ህይወት አይቆጠርም። እኔ በጣም መጨረሻ ላይ መቀመጡ ዛሬ እንደውም እንደ እንትን ሪማይንድ ለማድረግ ይህ ነገር መጨረሻ ላይ መቀመጡ በጣም የሚያስፈራ ነው። ማለት አልቲሜት ጥፋት ነው ማለት ነው። አንደኛውኑ በኃጢአት ውስጥ መኖር ይሻላል። ሰው በኃጢአት ውስጥ ፍጹም እግዚአብሔርን ባለማወቅ ውስጥ የሚኖር ሰው ለንስሐ የሚመለስበት ፍጥነት በጣም ያስደነግጣል። ዳን ንስሐን እየኖርኩት ነው አውቀዋለሁ ምናምን በሚል ኮንፈርት ውስጥ ከሚኖር አንድ ክርስቲያን። ስለዚህ the day we felt like we achieved something የሆነ በቃ አሁን ይሄን ይዤዋለሁ ያልንለት የመውደቂያችንን እንትን እያመቻቸን እንደሆነ በጣም ማወቅ አለብን። እና እውነተኛ ቅዱሳኖች በጣም አይታያቸውም
ከሁሉ ያነሱ እንደሆኑ ነው የሚታያቸው እና የእውነት እንደዛ ሲሰማን ነው ትክክለኛው ሄልዚ የሆነው የክርስትና መንገድ ላይ እንዳለ እና ይሄ ደግሞ ያልሹ መልክ በጣም የሚንጸባረቀው እንዳልሹ ይሄንን ህይወት እየተለማመድኩ ነው እየተማርኩ ነው ቃሉን እየሰማው ነው በቃ ምን ይጠበቅብኛል በሚል ኮንፈርት ውስጥ አሁን ደግሞ ምን ቀረኝ ይላሉ አሁን ደግሞ ምን ቀረኝ በሚል ሜንታሊቲ ከኖርን ሁሉን ያለንን ነው የምናጣው እና ምናልባት እዚህ ጋር ምናልባት ለጽሁፉ መጨረሻ ማድረግ ከቻለን እና ወደ ኔክስቱ እንትን ይለናል ብዬ ያሰብኩት ምንድነው መጨረሻ ላይ አበምኔቱ በቃ አባረራለሁ ከዚህ ገዳም እንደዚህ ያረክ ሌሎች መነኮሳትም ላይ ፈተና እየፈጠርክ እንደዚህ እየበረበሽክ ነው በቃ ከዚህ በኋላ ከገዳም ትባረራለህ ምናምን ብሎ ሲሉት አበምኔቱ እግራቸው ስር ወድቆ ያለቀሰው እንባ ይላል እና ከዛ በኋላ ነው በቃ በፍጹም ልቡ የተመለሰው እና እዚች ጋር ምን ኖቲስ አደረኩኝ ፍጽምት ንስሐ ቀኛም ዛሬ የሆነ ኃጢአት አድርገን በእንባ በጸሎት ከተጋ በቃ ወደ ትልቁ ደረጃ እንደርሳለን በእርግጠኝነት እና ይሄ አባት ከዛ በቃ በእምነቱ ስር እግሩ ስር ወድቆ በቃ አንድ እድል ስጠኝ እባክህ ከዚህ በኋላ አላጠፋም ብሎ ለመነው ይላል ጽሁፉ ላይ እና ያቺን አንድ እድል ግን እንዴት አድርጎ ተጠቀመባት ነው ከዛ በኋላ እኛም እኮ ዛሬ ይሰጡናል ብዙ ቻንሶች አይደል በህይወታችን ዳግመኛ ትበዲ እንዲያታርጊ ያው በወንጌልም እንደተማር ነው አባቶቻችን ዛሬም ሄደን ሌላ አንድ ኃጢአት እንናገራለን ነገም ሄደን ያው ዳግመኛ ትበዲ ነው የሚሰጡን ነገሮች ሰጥተው ማለት ግን ደላስቷን በጣም የሱ ካቻ ያረገኝ ነገር በጣም ፍጽምት ንስሐ ነበርሽ በእንባው ወድቆ አበምኔቱ እግር ስር ወድቆ የለመነውና እቺ ፍጽምት ንስሐው ናት የመጨረሻ ተጋድሎውን ያጸናችሁና ምናልባት የሚቀር ፖይንት ከሌለ ንስሐ ወደሚለው ጽሁፍ መሸጋገር የሱ ህይወት ወደ ንስሐ የሚወስደን እንትን ነው ቀጣዩ ቶፒኩም ሆነ ግን የሲልቪያኖስ ህይወት ወይ ንስሐ ህይወቱን ነው የምናይበት አይደል ንስሐ ህይወት ከታሂስ ታሪክ ነው የሚጀምረው እና የታሂስን ታሪክ አመንዝራይቱ ታሂስ ነው እንደው የሚለው አይደል እና በዚህ ህይወት የምትኖር የነበረች ሴት ነች እና አንድ አባት እሷ ጋር ይመጡና ስለ እሷ አክቹዋሊ የሚጸልዩ አባት የነበሩ እንትን ሊሏት ሊመክሯት እንደዚህ ግን ደንበኛ መስለው ነው የመጡት እና በሩን ዝጊው ሲሏት ሰው እንዳያይ ከሆነ የፈለጉት ችግር የለም በሩን ብዘጋው ሰው አያይም እግዚአብሔር ግን ያያል ብላ ነው የሚጀምሩት ኮንቨርሴሽናቸው እና የኔ ልጅ እግዚአብሔር በመኖሩ ታምኛለሽ ብለው ይጠይቋታል ከዚህ ይጀምራል ንስሐዋ እና በጣም ያስገረመኝ የሷ ታሪክ እቺ የመጀመሪያዋ ላይ በሩን ብዘጋው ሰው አያይም እግዚአብሔር ግን ያያል አንደኛ ወደ ንስሐ አይፈልት ላይክ ይህ በጣም ተነሳሂ ልብ ማለት እግዚአብሔርን የሚሻ ግን መንገዱን ያላወቀ ሰው ልብ እንዳላት ነው የተሰማኝ እና የእሳቸውም ቀጣይ መልስ መኖሩን ታምኛለሽ ሲሏት አዎ ፍርድም እንዳለ አውቃለሁ አለች በጣም የሚገርም ነው ንስሐዋ ሰበሰበች ንብረቷን አቃጠለችው ነው የሚለው አይደል የኑና እዩ በዚህ እንትን ያፈራሁትን ብላ እንደውም ጠፋኝ አማውንቱ እንጂ ይሄን ያህል ወቄት ወርቅ ነው ይላል አይደለ አቃጠለችው ወደ ሴቶች ገዳም አገባች እና ንስሐ የበደሉትን መካስ አይደል እኛ በንስሐ እንትናችን ባቆምነው ነገር ነው የንስሐ ህይወትን ልንኖር ራሱ የምንሞክረው አይደለ በኃጢአት ባቆምነው ነገር ማለት ይቅርታና የእሷ የንስሐ ፍጹምነት የልቧ የመመለስ ጥልቀት በጣም ያስገርመኛልና ስሙን የእግዚአብሔርን ስም አልጠራች አሏት ያዘዟል አልጠራች ስሙን ለመጥራት እንትን አላለችም እና በጣም ኢንስፓየር የሚያደርግ ህይወት ነው አይደል በጣም እኔ ከዛ ታሪክ ከታሂስ ታሪክ ምን ተረዳው ቁርጠኝነት
በቃ ማለት እንግዲህ አሁን ምንድነው በወንጌልም ይባላል እኮ አይደል ለሀብታም ወደ መንግስተ ሰማያት ከመግባት ግመል በመርፌ ቀዳዳ ታልፍ። እንግዲህ እሷ በቁንጅና በጣም የታወቀች ናት ታሪኩ ላይ የሚለው ብዙ ሀብታሞች በእሷ ቁንጅና ተማለው በዝሙት ወድቀዋል ምናምን ነው የሚለው እና በዛ ሀብት የሰበሰበችውን በዛ ስራ የሰበሰበችውን ሀብት ለመሸጥ ምንም አላወላዳችም እና ኤግዛክትሊ ምን የሚለው ነገር መጣልኝ ሁሉን ትተን ተከተልን ብለው ያሉት ሐዋርያቶቹ ቃል እውነት እኮ ነው። አሁን ከስንት ወቄት ወርቅ በላይ ነው እንዳለ ሰብስባ አቃጥላ ሰውን ሁሉ አደባባይ ላይ ጠርታ ሰብስባ አቃጥላ ነው ቀጥታ ወደ ሴቶች ገዳም ሄደችው እና ቁርጠኝነት በጣም ቁርጠኝነት እና የእሷን ታሪክ ሳስብ የግብፃዊት ማርያም ታሪክ እንዲሁ ትዝ አለኝ ሳነበው እና እሷም በቃ እዛ በር ላይ ቆመች ያ ነገር ሀፕን አደረገ ከዛ በዛው ነው ወደ በረሃ ሄደችው ግብፃዊት ማርያም የእሷም ታሪክ ምናልባት እንግዲህ ወደፊት ወይ እንዲሁ ለሌላ ጉዳይ ሄዳ ነው ያስገርመኛል ምናልባት ወይ ሌላ ጊዜ እስቲ አንዱን የእሷን መጽሐፍ ደግሞ አንስተን እንዲሁ እንወያይበታለን እሷም ላይ በጣም ቁርጠኝነቷ በጣም የሚገርም ነበርና የታሂስ በጣም የገረመኝ አንዱ እሱ ቁርጠኝነት እንግዲህ በኃጢአት ያገኘሁት ነው ብሎ ንብረትን ማቃጠል ምን ያክል እንትን ነው ከባድ ነው ስለሽ በቃ ሰርተሽ ያው መቼም እስኪ በእኛ እናምጣውና ሰርተን ለፍተን ምናምን ያመጣነውን ነገር ይሄ ኃጢአት ነው ቢሉን አባ አርዊ ሬዲ ያንን እንዳለ ጣል ለማድረግ ብዙ ጊዜ ደግሞ ወይናት ሬዲ አስራትና ትሩፋት እንኳን ለመስጠት ካለን ላይ ለፍተን ካመጣነው ነገር ላይ እንኳን ዊሊንግ አይደለም እንኳን ሙሉ ነገራችንን አውጥተን ደግሞ ዋጋ ያስከፍለናል አሁን ልክ እንዲቆርጥ አድርገን ይሄ ነገር ኃጢአት ነው ተው ሲባል ከኃጢአቱ ጋር ተያይዞ የመጡ ነገሮች ሊኖሩ ይችላሉ ክብር ሊሆን ይችላል ዝና ሊሆን ይችላል እስኪ ኢማጂን አሁን መስሪያ ቤት ውስጥ ሰው ሁላ በቃ የሚፈራን ሰው ነን እንበልና እየተሳደብኩ ምናምን ነው ሰው የሚንቀጠቀጥልኝ ከዛ ወደ ንስሐ ህይወት ስገባ ይሄ this is not the right way of leadership ተብዬ ሰው እየተሳደብኩ ሰው ተንቀጥቅጦ ሊገዛልህ አይገባም ስባል ያንን ስድቤን ያንን መቆጣቴን ሰው ከፍ ዝቅ ማድረጌን ስተው መናቅ ይመጣል ያችን መናቅ ለመቀበል አርዊ ሬዲ በቃ ይሄ ነው ቁርጠኝነት አሁን በቃ ኃጢአታችን ይዞ የመጣውን ነገር አቁሙ ስንባል ስንተው ከዛ በኋላ ያችን ለመቀበል ሬዲ ነን ወይ ከአንድ እህቴ ጋር ስንወያይ ውይይት ላይ ምን አነሳችልን በጣም ሰው የሚወዱ አይነት ሰው ነኝ አለችና ተጫዋች የሚባል አይነት ሰው ነበርኩ አለች እሷን ይህንን ተጫዋች የሚል ስም ያሰጠኝ አለች በተረባ እያደረኩኝ የስድብ ስም አወጣላችኋለሁ በጣም ፈኒ ነኝ በጣም ጨዋታ እንትን አለንም እያንዳንዱ ወርዶች መሀል ስድብ አለ የሆነ ዋዛ ፈዛዛዎች አሉና በሞመንት እንደ አይነት ህይወት ውስጥ መግባት ስጀምር ከአባጋንት ማድረግ ስጀምር ራሴ ላይ ራዲካል የሆነ ቼንጅ አመጣዋለች ስትነግረን ራዲካል የሆነ ቼንጅ ስትመጣ ያ በሰው ዘንድ ያላት ተወዳጅነት ሰው ሁላ የእሷን ጨዋታ ፈልጎ መምጣት ኤቭሪቲንግ ጠፋ ብቸኝነት ይመጣል አርዊ ሬዲ ቱ አክሰፕት ዳት በቃ ታሂስ ያደረገችው ይህንን ሁላ የራሱ ጉዳይ ጥንቅር ይበል ብላ አቃጠለችው እና እኛ አንድን ነገር ኃጢአት ነው ተብለን እንትን ስንል በቃ የራሱ ጉዳይ ብሎ ጥንቅር እንዲል አድርጎ መተው ምንም በቃ ምክንያት መስጠት አያስፈልግም ደም ከአንድ እንደዚህ እንቶች ጋር ስንወያይ ምንድነው የሆነ ስራ የሚሰሩ ባልና ሚስት ናቸው ቢዝነስ የሚሰሩ ባልና ሚስት ናቸው እና የሆነ ቢዝነስ ሰርተው በእነሱ እንትን that's right ከዛ አባጋ ሄዱና ነገሯቸው አይ ቲንክ ሚስት የሆነች የተናገረችው ስትናገር ነው ይሄ አይነት ነገር እኮ በክርስትና አክሰፕታብል አይደለም አቆሚው ተባለች ከዛ ስትባል እሺ ብላ ለባሏ ነገረች ከዛ ባሏ እርግጠኛ ነሽ ግን በደንብ አስረድተሻቸዋል ማለት it's their source of income እና እርግጠኛ ነሽ በደንብ አስረድተሻቸዋል አይግዴለም ቆይ እንዲህ ለማለት እኮ ነው ብለሽ ንገሪያቸው you see ሬዲ አይደለም ገና አይደለም ያለንን ለማቃጠል የያዝነውን ለመተው ራሱ ሬዲ አይደለም በጣም በቃና ታይስስ ደግሞ ማቃጠሏ ብቻ እኮ አይደለም የሚገርመው ህዝብ ፊት ነው እዩ በኃጢአት የሰበሰብኩትን ገንዘብ ቅድም እንዳልነው እውነተኛ ንስሐ ሲሆን ሰው ምን ይለኛል የሚለው አያሳስብሽ በቃ እግዚአብሔርን መበደልሽና እሱን ለመካስ የምናደርገው ነገር ይመስላል የሚበልጥብን እሱ ነው አይደል በቃ እግዚአብሔርን በድያለሁ ማንም ምንም አይነት ክብር ቢናፍቀኝ ምንም ማለት እንትኑም አይታየንም ክብር ራሱ የትኛው ክብር ነው እዛ ጋር ያሳዘንነው አባት ፍጹም ንስሐ ብቻ መልኳ እንደዚህ ነው ይሄ የዚህኛውን ዓለም እንትን ትተዋዋለች ነው ማንም እንዴትም አድርጎ ቢያየን ታስናደይሽ እግዚአብሔር ያያል የሚለው ነው የሚበልጥብን የሚያስደነግጠን እሱ ነው እና ምን ራሴ ላይ ምን ያለው አይ ቲንክ
የንስሐ ህይወትን መኖር የጀመርን ሰዎች የሚከብደን እንዲህ አይነት ንስሐ ስለሌለን ነው። የኃጢአቱን ውጤት መተውና ማቃጠል አንፈልግም፣ ግን የንስሐ ህይወትን ደግሞ እንፈልጋለን። እግዚአብሔርን ሰላም እንፈልጋለን እና ህብረት የለውም ኃጢአትና እንዴት ብሎ እግዚአብሔር የሚቀመጥበት ልብ ሳናዘጋጅ ያንን ህይወት መፈለግ በጣም አየዋለሁ ራሴ ላይ እና የኃጢአት ውጤት ደስ ይለናል። በኃጢአት የተገኘውን ነገር መጣል ማቃጠል አንፈልግም። እንዲያት በንስሐ የሚገኘውን ደግሞ ሰላምና እረፍት እንፈልገዋለን። አንለቅም። ይሄ ሁለት ዛፍ እና ኢትስ ናት ፖሲብል። በጣም የሚያስፈራም ነው የሚሆነው። ከዛ ደግሞ ይሄ የባሰ የሚያደርገው በእግዚአብሔር ቸርነት መዘበት ይመስለኛል። አይ ቲንክ የኃጢአት ውጤታችንን ሳንለቅ በንስሐ እናምናለን እንላለን አይደለ? ግን ይሄ እውነተኛውን ንስሐ ደግሞ የምትኖሩት እንዲህ ስታደርጉ ነው። ምናልባት ስሙን እንዳጠሪ ያሉት አይደለ? እኛ በጣም ነው የሚያስገርመው። አልጠራች። በጣም የሚገርም እንትን ነው ይሄ። አሁን ለሞደርን ሜንታሊቲ አይሆንም። እንዴት እሳቸው ማን ናቸው? ካህን ናቸው። በሰው ባዘን ነው ያለባቸው ምናምን። ይሄ ነው እሱ አይደለም ጉዳዩ። ንስሐዋ እግዚአብሔር ነው ጉዳዩ። የለም እኛ ጉዳያችን እሱ አይደለም። አሁንም ክብራችን እንዴት እንታያለን የሚለው ነው። ለዛ ነው ማይዋጥልን እና ስሙን እንዳጠሪ ያሉት ስሙን አልጠራችም። እና በዚህ ሌቭል ራስን ባዶ ማድረግ በጣም የሚገርም ግን ልክ ስንጀምረው ይሄንን ዲስከሽን ክርስትና የሚኖር ህይወት እንደሆነ ያጽናናል በጣም የት ጋር መድረስ እንደምንችል የእውነት if we're willing ለመኖር የኃጢአትን ውጤት ለማቃጠል ንስሐን ለመኖር ፈቃደኛ ከሆንን ምን ያህል 3 ቀን አልኖረችም ነው አይደለ? ከዛ በኋላ 6 ቀን አይደል? በመጨረሻ ላይ ወደ እግዚአብሔር ስትሄድ እና የእውነት ንስሐን መኖር ከቻልን የእውነት የኃጢአትን ምንጩንም ውጤቱንም ተያያዥ ያለውን ነገር ሁላ ከእግዚአብሔር ከአባቴ አይበልጥም የሚል ልብ ከንቅንትን ካለ የሚጠብቀን ደግሞ በጣም ያማረ እንደሆነ የሚያጽናናም ጽሑፍ ነው እና አሁን ለእኛ ለሞደርን ሜንታሊቲ ቅድም ሜንሽን ስሙን እንዳትጠሪ የምትለዋን እንትን እሺ ብለን በመታዘዝ ስንቀበል ንስሐችንን ፍጹም ያደርገዋል። ምንም ሌላ ጸሎት አልጸለየችም ነው አይደል የሚሉት። የእግዚአብሔርን ስም ጠርታ ምንም አይነት ነገር በድያለሁ ይቅርበልኝ ነው ጸሎቱ የነበረው እና የእውነት እንደዛ አይነት ንስሐ መኖር እንደሚቻል ማድረግ እንደምንችል የቅዱሳን ህይወት በጣም እንትናችን ነው። ኢትሰፖርት ብዙ ነገራችንን። ሌላው ራሱ እኮ ያለችው ምንድነው በጣም ትልቅ ለሰን የወሰድኩት ከሷ ከታሂስ ስቶሪ ደግሞ ምን ማድረግ እንዳለብኝ ንገረኝ አለችው እና ከሳቸው ነው ጋይዳንስ የፈለገችው ከመጡት አባትና እኛ ሲሆነ ነገር ስንፈልግ ከንስሐ አባቶቻችን ጋይዳንስ እንጠይቃለን። በጣም ኤክስፔክት አድርጌ የማለቀውን አባ የነገሩንን ነገር ልንገራችሁ። ቱርፋት መልካም ስራ መስራት ስታስቡ እኔን ሳታሳውቁኝ አታድርጉ። መቼም ከንስሐ አባታችሁ ዳሴ ከንቱ አይሆንባችሁም። ምክንያቱም አንዳንዴ እኛ ጥሩ ነገር ነው ብለን ያሰብነው ነገር ከኋላ በእኔ አቅም የሚሰራ ነው ወይ? አሁን እቺ ታሂስ ዝም ብላ ተነስታ ገዳም ብትበር በእሷ አቅም ነው ወይ? በጣም የወሰድኩት ትልቅ ሌሰን ለንስሐ አባታችን ሁሉንም ነገር ማሳወቅ። ጥሩም ነገር ልንሰራ ሲሆን እንደውም እኮ አባ እኮ መንገድ ስትሄዱ ራሱ አሳውቁኝ ይላሉ። ጸሎት አደርግላችኋለሁ። ኤቭሪቲንግ ሃዝ ቱ ቢ ሪፖርትድ ለንስሐ አባታችን። አዘርዋይዝ ሰይጣን ጥሩ ነገር አስመስሎ ይወስድብናል ያንን ነገር። አሁን ለምሳሌ አባ ሁል ጊዜ እንደሚሉን የሆነ ነገር ስንፈልግ እሳቸውን ካላሳወቅን የሆነ ኮንሲኩዌንስ ይኖረዋል አይነት ነገር ነው። እንደውም ተግባራዊ ክርስትና የሚል መጽሐፍ ላይ ሳነብ በጣም የሚገርም ነገር ልንገራችሁ። አገልግሎት የግብፅ ክርስቲያኖች ናቸው። አገልግሎት ሊያገለግሉ የትኛውን አገልግሎት እናገልግል? በሁለቱ አገልጋዮች መካከል ግሩፕ ተፈጠረና የሆነው ቲም ይሄን እንደዚህ በዚህ ወይ እንስራው ይላል፣ የሆነው ቲም በዚህ ወይ እንስራው ይላል። እዛ ተጋጩ ነገር። ከዛ ከመሃል አንደኛው በቃ እኔ ወንድሜን አሳዝኜ እንዴት አገልግሎት አገለግላለሁ? ወንድም እያሳዘንኩኝ ከሰው ልጅ የሚበልጥ ምን አለ? አገልግሎቱ መቅረት ይችላል፣ እኔ ከዚህ አገልግሎት መውጣት አለብኝ ብሎ ዲሳይድ አደረገ።
what do you think ራይት ዲሲዥን ይመስላል አይደለ? ከዛ እንደዛ ዲሳይድ አደረገና ግብጾች በጣም ትልቁ ኳሊቲያቸው ኤቭሪቲንግ ከንስሐ አባታቸው ጋር ይማከራሉ እና እስኪ ለማንኛውም ላማክራቸው ብሎ ወደ ንስሐ አባትየው ሲሄድ ይሄ ሰይጣን አንተን በጣም ሊሸውድ እየተጠቀመበት ያለው ቴክኒክ ነው። አንተ እዛ ውስጥ ገብተክ በደንብ ተመካክራችሁ ተጨቃጭቃችሁ ምን ብላችሁ ተስማምታችሁ አንዱን አገልግሎት ስትመርጡ እሱ በዛ አገልግሎት ምን ያህል እንደሚረታ ስለሚያውቅ አንተ በዛ አገልግሎት ምን ያህል ዋጋ እንደምታገኝ ስለሚያውቅ ሰይጣን በጥሩ አስመስሎ ከዛ እንትን ሊያስወጣክ ነው። ዩሲ አሁን ይሄ ሰውዬ ንስሐ አባቱን ባያማከራቸው ነው በጣም ቆንጆ አድርጎ ነው ስለ ያቀረበለት ጽድቅ እየሰራ እንዳለ ፍቅር ትበልጣለች ብሎ ማለት ነው። አንዳንዴ እኛም ማናየውን ነገር ንስሐ አባቶቻችን ያሉ ለዛ ነው አባ ጽድቅም ልታደርጉ ስትሉ ለሰው ምጽዋትም ልታደርጉ ስትሉ እኔን ኮንሰልት ሳታደርጉኝ አታድርጉ የሚሉት ነገር በቃ አሁን በደንብ ነው ክሊርሊ ያገባኝና ምንም አይነት ነገር ከማድረግ በፊት እንደ ታይስ አሁን እቺ ታይስ ምን ላድርግ ብላድና አማክራ ይሄንን አድርጌ ስትባል ኦኬ እና ሰይጣንም አንዳንድ ጊዜ ጥሩ ነገር አስመስሎ ቀብቶ ያቀርብልናል። መርዟን አያሳየንም። እንደውም እዚህ ስቶሪ ላይ እኮ እንዳባት አለው አይደለ? በደንብ ይታመሙ በደንብ ጥሩ እንትን እንዴት ነው ጥሩ መንፈሳዊ ህይወት የነበራቸው ነበሩ፣ የሚያገለግሏቸው ደቀ መዛሙርት ነበሩ። ከዛ ሰይጣን ምን አስመስሎ አመጣባቸው። ሲያመጣው አንተን የመሰለ አባት እንዴት በሌሎች ትገለገላለህ? አንተ ሲሆን ወርደክ ከእንትን ከገዳም ወጥተክ ሰርተክ ምን ብለክ እኮ ነው መምጣት ያለብህ እንጂ እንዴት ዲፔንደንት ትሆናለህ? አሁን ይሄ በቃ ያልሰራ አይብላ የሚለውን ሰይጣን የነገረን ይመስላል። ያም አባት አላማከረም። ኦኬ ልክ ነው ብሎ የሰራውን ሊሸጥ ወጣ። ሲወጣ በዝሙት እንትን አለ። ኢቭን እንደውም እሱ ነው አይደለ እኛ አባት ናቸው በዝሙት እንዳትፈተኑ ምናምን ሲባል ኧረ እኔ እርጅቻለሁኝ ከዚህ በኋላ የምን ዝሙት አይነት ነገር ወይ ከሌላ ስቶሪ ጋር ምታትቸው ከሆነ አላውቅም። በሴም ስቶሪ ነው። ከዛ ወረደ ልሽጥ ዕቃዬን ብሎ ወደ ከተማ ወጣ። በኃጢአት ወደቀ። በቃ ከእንዲህ አይነት ነገሮች እንድንጠበቅ ነው ምንም አይነት ነገር ምክረ ካህን አድርጉ የምንባለው እና በጣም ትልቅ ሌሰን ይመስለኛል። ምንም ነገር ከማድረጋችን በፊት ንስሐ አባታችን ማማከር አይደል? በጣም እኔ ምናልባት አንቺም ያልሽው ነገር ያስኬዳል። ምክረ ካህንና ንስሐ አባቶችን ማማከር። እኔ ግን አሁን ታሂስ ይሄ አባት እኮ ሄደው ያ ዝሙት የምትሰራበት ቦታ ድረስ ነው አይደለም ሄዶ ላይክ ማለት እሱም ደንበኛ ነገር መስለው ነው የገቡት እነዚህ አባትና ከዛ በሩን ዝጊው ሲሏት ነው ይሄ ኮንቨርሴሽን የመጣውና እኔ የመሰለኝ ምንድነው አንዳንዴ እነዚህ ጠባቂ መላእክቶቻችን በዙሪያችን አሉ እና እንደነዚህ አይነት ኃጢአቶች በሰራን ቁጥር አብረውን እዛ ድረስ ይመጣሉ። ነይ ልጄ ብለው እኔ በቃ ጠባቂ መላእክ ሆነው ነው እንትን ያሉን እና በዙሪያችን አሉ አይደለ ጻድቃን ሰማዕታት እና ከዛ ማጥ ውስጥ ስበው ያወጧት አባት እንደ ጠባቂ መላእክ አርጌ ነው ያሰብኳቸውና በጣም ትልቁ ነገር ምንድነው ኃጢአት የታሂስን ኃጢአት መስራት ሲሰሙ ሊያግዟት ሊረዷት መጡ ነውና እኛስ የባልንጀሮቻችንን ኃጢአት ስንሰማ ከባል ያበሳነ ነው ወይንም ይሄ ኃጢአት ምናምን ሽፍና አድርገን ነው ወይንስ ወይ ካሌኮ በዚህ ወጣ which one መውደቁ አይደለም ሐሳባችን የሚሆነው ያ ሰው በዛ ኃጢአት ወድቆ ጎደለ እህቴን ወንድሜን አጣው በሚል ስሜት እሳቸው የሄዱት በቃ የአንዲት ነፍስ ጉዳይ አሳስባቸው ነው የሄዱት። አሁን ለምሳሌ አንድ ሰው የጓደኛችሁን የእህታችሁን ኃጢአት እግዚአብሔር ከገለጠ ለምሳሌ ቃልዬ የሆነ ኃጢአቷን እግዚአብሔር ለእኔ ካሳየኝ እግዚአብሔር ያንን ኃጢአት እንደምትጠብቂ የጓደኛሽን የእህትሽን ኃጢአት እንደምትጠብቂ አምኖብሻል ሚስጥር ጠባቂነትሽን። ስለዚህ አሁን እኛ እንደኛ አባት ሄደን እንደው ቃልዬ እንዴት ሆነ ብለን ነው የምናማክረው ለማዳን እጃችን እንሰጣለን። እንደዛ ነው ያደረጉት እሳቸው እሷ ያለችበት ድረስ ነው። እኛም እንደው የእህት ወንድሞቻችንን ክፍተት ራሱ ስናይ ከመፍረድ ምን ከማድረግ ይልቅ ከቻልን እንደሳቸው ካልቻለን ጸሎት ማድረግ በጣም ከሁሉም ግን እግዚአብሔር ምስጢር አምኖ የነገረንን ነገር ያንን ምስጢር ያሳየን እግዚአብሔርን መካድ ነው። ለሰው ማውራት የጓደኛችንን ጉድለት እንከን ኃጢአት ያሳየንን አምኖ ምስጢር ጠብቂያለሽ ብሎ አምኖ የሰጠኝን እኔ ምስጢር ጠባቂ አይደለሁም ብሎ ማውራት ነውና በጣም እንደውም ከሳቸው ራሱ ምስጢር ጠባቂነትን ባልንጀራ በኃጢአት ሲወድቅ ማገዝን መርዳትን
የሚያስተምር ነገር I think እና ንስሐን ያው የመረጥናቸውን እንትኖች የሚጠቀልለው ቶፒካችን ንስሐ ነው እና ንስሐ መነሻችን ነው። ክርስትና ህይወትን ለመኖር የምንጀምረው እንትን ነው እና የንስሐን ህይወት አክቹዋሊ ለመኖር ምክርን መስማትን እና መታዘዝን እና ምስክርን መስማትን ተግሳጽን መቀበልን መኖር ስንጀምር ነው ንስሐን ፕራክቲስ ማድረግ የምንችለው። ንስሐ ደግሞ የእውነት በአንድ ጊዜ እንደውም የአዳም ንስሐ ጠርተዋለች አይደለ ጌታ ተነሳሂ ልብ የእውነት በቃ ይሄ ፍጹም በድያለሁ አምላኬን የሚል ልብ ማግኘት ሁሌ ከእግዚአብሔር ጋር መኖርን የለም እሺ ማለት እግዚአብሔር ሁሌ እሺ ማለትን እንድንኖረው የሚያደርገን ነው ያስባለሁና ስለዚህ የዛሬው አንድ ስቶሪ በጣም የወደድኩትን ልንገራችሁ ከዚህ ከንስሐው ጋር በተያያዘ እና ስቲል ለያንግ ጀነሬሽኑ ሌሰን ይሆናል ብዬ ያሰብኩት ነገር ምንድነው? አንድ እናት ነበሩ በገዳም የሚኖሩ ይላል ካስታውሳችሁ ስቶሪውን እና ከዛ ሁል ጊዜ እየመጣ ቅዳሴ ከሚያነብላቸው ካህን ጋራ ወይ ዲያቆን ብቻ ከእሱ ሰው ጋራ መቀራረብ ጀመሩ እና ሰውየው ጥሩ ሰው አልነበረም ከክብር አሳነሳቸው በኃጢአት ወደቁ ይላል እኛ እናት እና ምንድን ያሳየኝ እንደው ሴቶች ምን ያህል በቃ ያንግ ጀነሬሽኑ ምን ያህል ከአገልጋዮች ጋር ለኛ መታየት እከሌ የሚባለውን አገልጋይ እኮ አውቀዋለሁ ማለት ነው ለኛ ቢግ ዲሉ። ብዙ ጊዜ ደግሞ ሴት ስንሆን ችኩል አይደለም እና ዋት ማተርስ ለኛ ከከሌ ጋር እኮ በቃ ደግሞ ዲስ ዴይስ ፎቶ እንትን ነው ኢንስታግራም ላይ ፖስት ማደርገው ምንም ማደርገው በሚል ካሁን ከአገልጋዮች ጋር አጉል ቅርበት ውስጥ እንገባለን እና እኛ ራሳችን ለሌላው እንቅፋት እንሆናለን። ሴቶቹ ራሱ ይሄ በቃ በየዋህነት አገልጋዮችን እንቀርብና ራሳችን እንቅፋት እንሆናለን። ኢቭን እንደውም አባራሱ አንዳንዴ ሲያስተምሩ ራሳችሁ ካህናትን ቤታችሁ ጋብዛችሁ አይተው የማያውቁትን በተማሪ ቤት መነኮሳትን በተማሪ ቤት የትም አይተው ቀምሰው የማያውቁትን የመጠጥ አይነት በሞቴ ብላችሁ አጠጥታችሁ እራሳችሁ አስክራችሁ ቪዲዮ ቀርጻችሁ ፖስት የምታደርጉ ትውልድ ናችሁ እኮ ይሉናል ሁል ጊዜ እና እኛ ነን እኮ ለእነዚህ ካህናት መሰናክል የሆነው። መነኩሴ ነው እኮ እንደው መነኩሴ ነው ብለን እንደው ፍጹም አድርገን ቤቴ ጠርቼ መነኩሴ ያማረ የላመ አብልቼ የማይሆን አለባበስ ለብሼ እንደው ብሉልኝ ጠጡልኝ ስል ያ መነኩሴ ቢሳሳት who is responsible? most of the time ወጣት ደግሞ ሴቶች አሉ ለምሳሌ አገልግሎት ላይ ምናምን አቴንሽናቸው ምን ላይ ይሆናል ከዝማሬው ከስብከቱ ከመኑ ይልቅ ከነዛ ሰዎች ጋር መታየቱን እና እንደውም አባ እንዲህ ሲያስተምሩ ምናሉ መጽሐፍ ቅዱስ ላይ ይሄ እንቁ ያለውን መሬት ሁላ ሸጦ አንድ ሰው ያለውን ገንዘብ ሁላ ሸጦ መሬት ገዛና እዛ መሬት ውስጥ የተቀበረ እንቁ አለ እና ሰውየው ያንን መሬት የገዛበት ሜን ፐርፐዙ ያችን እንቁ ለማውጣት ነው። አሁን ወደዚህ ኤግዛምፕል ስናመጣው እኛ ቤተክርስቲያን የምንሄደው መሬቱን ቆፍረን እንቋችን የሆነው እንቁ ማለት ክርስቶስ ነው አሉና እንቋችን የሆነው ክርስቶስን ለማየት ነው ወይንስ የዘማሪውን ድምፅ ለመስማት ነው? እንደ አይነት መሰናክል ውስጥ የሚከተል ታርጌታችን መሬቱ ይሆናል መሬቱን መግዛት እንጂ ቆፍረን እንቁን ማውጣት አይሆንም። አንድ ሰባኪ እኮ ክርስቶስን እኛን ማሳየት ካልቻለ ወይንም እሱ በሚሰብከው ስብከት ውስጥ እኔ ክርስቶስን ማየት ካልቻልኩኝ በዝማሬ ውስጥ እኔ ድምፁ ከሆነ ኢንቴንሽን በቃ መሬት ነው። ማንኛውም መዝሙሩም ስብከቱም ቅዳሴውም ሰዓታቱም አዳኝ ፍጠደ እኛን ክርስቶስን ማሳየት ነው። እኛ ግን ትኩረታችን ያ አይሆንም መሬቱ ላይ ይሆንና አገልጋዩ ጋር ድምፁ ጋር እንደውም አባ ይሄ ስብከቱ ጋር ምን አይነት አሰባበክ ነው የዛሬው ደግሞ የቀደሰው ዲያቆን ያ ላይ ስንሆን እንትኑን እንተውና አጓጉል ቅርበት ውስጥ እንገባለን። ለእኛ ደግሞ አንዳንዴ ለወጣቱ ጀነሬሽን ፌመስ ከሆኑ ሰዎች ጋር ከአገልጋይ ጋር ምናምን ቅርበት መግባት እዛን አቺቭመንት እከሌ የሚባለውን ሰባኪ አውቀዋለሁ እኮ ማለት በጣም በቃ ትልቅ ሰክሰስ ነው ለኛ። እንደዛ የሆነን አጓጉል ቅርበት ውስጥ እንገባና እንዲህ አይነት ነገር ውስጥ መውደቅ ውስጥ ይገባልና እንደው ኮዙ ነኝ እንደው ለእንደዚህ አይነት ነገር ተጠያቂ ራሳችንን ብዬ ነው የማስበው። ስፔሻሊ ሴቶች ስንሆን በየዋህነት በምን እንደዚህ አይነት ነገር ውስጥ ይከተናል ብዬ ይሄኛው ስቶሪ እያሳየኝ ነበር። በንስሐ ከዛ ተመለሰች አይደለ ልጅ ትወልድና ከዛ ትጸልያለች ልጄን ውሰድልኝ ብላ ልጇ ወዲያው ይሞታል። ከዛ እንደውም ለአንድ አባት ጌታ ምንድን ነው የሚለው ከድንግልናዋ ሕይወት ይልቅ በንስሐዋ አስደስታኛለች እና ሄደህ
እንትን በል ይላል እና እንዳልሹ አካሄዷ አወዳደቋ እንትንም ቢል ከዛ በፍጹም ንስሐ መመለስ እንትን ብላለች እና እኛም እሱን እንትን ብንል በጣም እዚች ስቶሪ ላይ ራሱ እሷ ልጄን ውሰደው ስትል እግዚአብሔር ሰምቷት ልጇን ወሰደው እና ምንድነው እያሰብኩ የነበረው ለካ እግዚአብሔር በእውነት በተጸጸተ ልቡና ስንጠይቀው የምንጠይቀውን ይሰማናል። ለምሳሌ እንደውም ሌላም ስቶሪ ላይ ከዚሁ ጋር ተመሳሳይ እኮ ምን ይላል ንስሐዬን መቀበልህን እንዳውቅ ይሄንን አድርግልኝ ሲሉት ንስሐዬን ያለች እንደውም ንስሐዬን መቀበልህን እንዳውቅ ልጄን ውሰደው ነው እና ሚራክል ነው አይደለ ይሄንን ጸሎታን መስማቱ እና እግዚአብሔር አሁንም ቢሆን እኛ በፍጹም ልብ ብንጠይቅ ተአምርን ከማድረግ የጠየቀውን ከማድረግ ወደኋላ አይልም። ከዛ ግን አባ አንድ ቀን ሲያስተምሩ ምናሉ እንትንን ሲተረጉሙልን ነው ይሄ ክፉና መንዝራ ትውልድ ምልክትን ይሻል የሚለውን ሲተረጉሙልን ምናሉ ተአምርን ፈልጎ እንደዚች ሴት ጌታ ሆይ ይሄንን እንደው ፍቃድህ እንደሆነ እንዳውቅ ይሄን ምልክት ስጠኝ ማለት የተፈቀደ ነው በቤተክርስቲያን። ልክ እንደዚች ሴት ፍቃድህ እንደሆነ ንስሐ እንደተቀበልክ እንዳውቅ እንዲያደርግልኝ ማለት ወይራዝ ግን አሉ እንዲህ አይነት ምልክት ማየት ተአምር ማየት የጽድቅ መገለጫ አይደለም። ምን ይሆን ይመስለኝ የነበረው ለምሳሌ እኛ ጋር ሁሌ ስንጸልይ ምናምን ተአምር የሚገለጥ እግዚአብሔር እንትን የሚል በቃ የሆነ ጥሩ ነገር ላይ ምን አሉ እንዲህ አይነት ነገሮች የእምነታቸው ላነሰ ግን ቅን ልቡና ላላቸው ክርስቲያኖች የሚደረግ ነው። አሁን ይሄ ምን እንደሚያሳየን ተአምር ተደረገ ማለት እዝናተ ቢግ ዲል ለክርስቲያን ራሱ በጣም የወደድኩት ነገር አንድ ጉባኤ ላይ አንድ ህብረት ላይ አንድ የሆነ ነገር ላይ ተደጋጋሚ ተአምር ሲደረግ ካያችሁ እምነት አንሷል ማለት ነው የምትለውን ነገር እንትንበሉ እና ግን ደግሞ ለማንም ደግሞ ተአምር አይሰጥም አሉ። ልክ እንደዚች ሴት ቅን ልቡና ላላቸው ነው። አሁን እቺ ሴት ይሄ የተሰማላት ቅን ልቡና ስላላቸው እና ቅን ልቡና ኖሮን የምንጠይቀውን ነገር እንደሚሰማን ሁላ ይችበታለሁ። እንግዲህ አይ ቲንክ አሁንም ያነሳናቸው እነዚህ ቶፒኮች ዞሮ ዞሮ መጀመሪያ እንዳለው ተመጋጋቢ ናቸው። ሰው ሲታዘዝ ተግሳጽን ይሰማል፣ ተግሳጽን ሲሰማ ይጸጸታል፣ ከተጸጸተ ንስሐ ይገባል። ንስሐ መግባት ደግሞ ፍጽምት ንስሐ ከሆነች ደግሞ ዞሮ ወደ ክርስቶስን ወደ መምሰል መንግስቱን ወደ መውረስ ያደርሰናል እና እነዚህ ቶፒኮች አይ ቲንክ በጣም ለእኛ እንግዲህ በጣም ህይወትን ይሰጡናል የምንል ነው። ሙሉ መጽሐፉን ደግሞ እንግዲህ አንባቢያን ሲያነቡት ብዙ ህይወት ተኮር የሆኑ ነገሮችን ያገኛሉ ብለን ተስፋ እናደርጋለን። ስለዚህ ልክ ከዲስከሽናችን እንደጀመር ነው ሜንሽን አድርገን እንደጀመር ነው የእነሱ ህይወት የእነሱ ተጋድሎ ለእኛ መኖር የሚቻል እንደሆነ ክርስትና እና ቅዱሳን የሚለው መጽሐፍ የቅዱሳን ተጋድሎ ክርስትናን መኖር የምንችልበት ፕሩፍ እንደሆነ የህብረት ህይወት እንደሆነ የእነሱ ጸሎት እንደማይለየን እና ዛሬ እኛ ያሳለፍነውን ሁሉም ክርስቲያን ቅዱሳኖች ያሳለፉት ህይወት እንደሆነ አይነቱ መልኩ እንደየሰው ይለያይ ይሆናል እንጂ ብቻችንን እንዳልሆነ እና የእግዚአብሔር ቸርነቱ በጣም ድንቅ እንደሆነ የምናይበት መጽሐፍ ነው እና ያልነካናቸው ያልደረስንባቸው ቶፒኮች ስቲል አሉት። እንግዲህ ደግመን ልናደርገው የምንችላለን እንትን እንላለን እና ይህን ጋብዘናል።